ነው የመጣ ተብሎ ተማረ። አባት ደግሞ ሰው የመጣው ከእግዚአብሔር ነው፣ እግዚአብሔር ከምድር አፈር ሰራው ብለው ኦሪቱን በደንብ ነግረውታል። ግራ ገባው። አስተማሪውም ሄዶ ይህንን ሰው ከዝንጀሮ እያለ ሲጨቀጭቀው አለ። ተመልሶ መጣና ለእናቱ አንቺ እማዬ አባዬ እግዚአብሔር ነው የሰራን ይለኛል፣ ከምድር አፈር ነው የተሰራን ይለኛል። መምህሩ ደግሞ ሰው ከዝንጀሮ ነው የመጣ ይለኛል። የቱ ነው ልክ አላት። እናትህ አባት ምኑን ተምረውት አስተማሪ የነገሩ ነው እንጂ ልክ እሳቸው እኮ መሰረተ ትምህርት ነው ያቆሙት ትላለች። ከዚያ ሄዶ ተመልሶ አባዬ አንተ ያልከኝ ነገር ልክ አይደለም መሰላል። ምን ነው? እማዬንም ስጠይቃት እኮ አንተ መሰረተ ትምህርት ነው የተማርክ ነገረችኝ። እንግዲህ በእኛ በኩል የዝንጀሮ ዘር የለብንም፣ በእናትህ በኩል ካለ ግን ጠይቃት። ምክንያቱም እንግዲህ እምነትና ሳይንስ እዚሁ ላይ ነው የተጀመሩት። እኔ የምዳሰሰው የምታዩኝ እንደናንተ መልአክ እንግዲህ መልአክን መልአክ ይዳስሰዋል። አንዱ መልአክ በአንዱ መልአክ ውስጥ ያልፋል ነው የሚለው። እስመ መልአክ ሰጥቆ ለመልአክ ወይም እስመ ነፋስ ሰጥቆ ለነፋስ፣ አንዱ ነፋስ አንዱን ነፋስ ሰጥቆት ያልፋል ባሉ ውስጥ። ልክ እንደዚያ ነው ርቀታቸው፣ ከነፋስ ይረቃሉ። ነገር ግን እንዲያም ሆነው ቢያንስ ይተያያሉ። እግዚአብሔርን ግን ማየት አይችልም። እንደ እምነት ስጋው እንደ እግዚአብሔር ደግሞ እንደ እግዚአብሔር የተቀበለ ለዘላለም ምን ይሆናል ነው የተባለው? ያው ይሆናል አይደለም። በሳይንሱ ግን ዘካሪ ሕክምና ያጠናችሁ ምንድነው ተብላችሁ የተማራችሁት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአቅመ ምግብ ያልደረሱ 6 ወር ያልሞላቸውን ሕፃናት ባይድ ነገር ታበላለች ተብሎ እኮ ነው የተማራችሁት አይደለም? እዚህ ተብሎ በድፍረት ይሰጣል እኮ ኢትዮጵያ ውስጥ ትምህርት ስለ ሕክምና የተማራችሁ። ይህንን ያህል ዘግተናል። ሳይንሱ እንዲህ ነው የሚያጠናው። አያችሁ፣ መድኃኒትን እንኳን መርዝ ብሎ የሚናገር ነው። ያውም የነፍስን መድኃኒት፣ የስጋ መድኃኒት አይደለም። ነፍስንም ስጋንም እኩል የሚያክመው። እኛ ግን ከመላእክት ሁሉ ይላል፣ ሁሉም መላእክት ብቁዎች ቢሆኑ ከመላእክት ለምስጢር የበቃ ሌሎች ለምስጢር ሳይበቁ ቀርቶ አይደለም። ለዚያ ሰዓት ለመላክ ግን ብቁ የነበረ ያን ጊዜም በመላእክቱ ከተማ የተቀጣጠለውን የነገር እሳት ያቀዘቀዘ፣ በኋላም ደግሞ በአዳም ላይ የተቀጣጠለውን በልጆቹ ላይ የተቀጣጠለውን የሲኦልን እሳት የሚያቀዘቅዘውን መልእክት ይዞ የሚመጣው ቅዱስ ገብርኤል ስለነበረ ጠራውና ሁራም ሰራ ለወላዲተ ድንግል አለ። እናቴ ትወደኝ ዘንድ የመረጥኳት ድንግል ማርያምን ሂድና ንገራት አለው። ምን ብዬ? ትጸንሻለሽ፣ ትወልጃለሽ፣ ልዑል እግዚአብሔር ካንቺ ይወለዳል፣ የልዑል እግዚአብሔር ከተማ፣ የልዑል እግዚአብሔር አገር፣ የልዑል እግዚአብሔር ዙፋን፣ የልዑል እግዚአብሔር ቤት እንድትሆኚ ቤተ መቅደስ እንድትሆኚ መርጦሻል አላት። ሄደ ቅዱስ ገብርኤል ክንፉን እያማታ እየሰገደ ተፈስሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ፣ የደስታ መፍሰሻ የደስታ ምንጭ የሰላም መሰረት ድንግል ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነው፣ ትጸንሻለሽ አለ። በዚህ መሀል ዝም ብሎ እሺ ብሎ መቀበል አልነበረም። የሀሳብ ልውውጥ ነበር አይደል? ጉባኤ ነበረ። እንዴት ይሆንልኛል? እንዲህ አይነት የሰላምታ ድምፅ ከወዴት ነው አለች። እግዚአብሔር መንፈስ ቅዱስ ባንቺ ላይ ስላደረ የልዑል እግዚአብሔር ኃይል ባንቺ ላይ ስላለ ስለሚገባሽ ነው አላት። ከዚያ እንደምትጸንስ ሲነግራት ሆኖ ይከውነን ይዝንዱ ዘያምን ቤት እንዴት ይሆናል? ይህንን ሁሉ ሲላት እሱ ሲነግራት እግዚአብሔር መንፈስ ቅዱስ ከእርሱ ጋር ሆኖ ሐሳቡን ይናገር ነበር። እግዚአብሔር መንፈስ ቅዱስ አለ፣ ቅዱስ ገብርኤል አለ፣ ወላዲተ አምላክ ድንግል ማርያም አለች። በዚህ የጉባኤ ማጠናቀቂያ የጉባኤ ስምምነቱ መጨረሻ እግዚአብሔር የሚሳነው ነገር የለም የሚል ነበር አይደል መልእክቱ። እሷስ ምን አለች? ምንድን ነበር ያለችው? መልአኩ እንደ ቃልህ ይደረግልኝ ይኩነኒ በከመ ትቤለኒ፣ እንዳልከው እንደተናገርከው እንደ ሐሳብ ይሁንልኝ። ምናልባትም አለ ጠላት ዲያብሎስ እናቴ ሔዋንና አባቴ አዳምን አስቷቸዋል። እንደዚህ አይነት ከንቱ ሴራ ይዘህ እንኳን መጥተህ ከሆነ የልብህን ሳይሆን የቃልህን ያደርግልኝ እግዚአብሔር በተናገርከው ልክ። እኔ የሰማሁት የተናገርከውን ነው። የልብህን መመርመር የሚችል እግዚአብሔር ነው። የልብህን መርምሮ ክፋት እንኳን ካትቆፍት የቃልህን ብቻ ነው የሰማውና እንደ ቃል ይሁንልኝ አለችው። ከመላኩ ቃል ስህተት የለማ። የእግዚአብሔር የሆኑ ሰዎች ልባቸው ቃላቸው አንድ ነው። ክርስቲያን ቤተክርስቲያን፣ ገበያ ቦታ፣ መስሪያ ቤትም ትምህርት ቤትም አንድ ነው። እዚህም ጨዋ ነው፣ ሲወጣም ጨዋ ነው። እንደዛ ነው ክርስቲያን። እናንተ እንደዛ ናችሁ አይደል? እዚህ ባላችሁት ልክ ነው። ውስጥ ተሸጦ ማርያምን በተወርዳ ያወጣሁት በቃ በዋጋው ወሰደው ትላላችሁ አይደል? በ20 ብር የገዛችሁት ልክ በቃ ላንተ ምን ችግር አለ? በቃ ወሰደው 20 ብር ገዛው አንለው 100 ብር ያመጣሁት በቃ በዋጋው ወሰደው።
እንዲሁ ምን የሚሏችሁ ጻድቁ ናችሁ ነው በዋጋው የምትሸጡ። ስታታልሉ እንዲሁ ሰውዬው የሚታዘብ አይመስላችሁ? ምን ያህል ሰውዬውን በዘመኑ አነጋገር ምን ያህል ፋራ ሊሆን ነው ትተውሉት ብታስቡ። ክርስቲያን እዚህም እዚያም አንድ አይነት ነው። ቤተክርስቲያን ሌላ፣ ውጪ ሌላ። ይሄ አክተር ስራ ለድራማ ሲሆን ነው። ለድራማ ሲሆን በደንብ እስኪደክመን የምንስቅበት ሰዓት ካለ ልክ ከት እንባል ቀጣዩ ማልቀስ ከሆነ እናቆመውና ወደ ለቅሶ እንሻገራለን። ሁሉም ሳቆ ይቆማል። ለቅሶም ከነበረ ስብስብ ብለን እያለቀስን አንዳንዱ እንደውም ቢቆነጥጡትም ምንም የማይወጣ የኔ አይነት አለና እንደዚህ አይነት ሰው ቪክስ ተቀብቶ ብሎ ሲሰቃይ ቆይና ከት ሲባል ወዲያ ያቆመዋል። ዞር ብሎ አይኑን አሻሽቶ እንደገና ታጥቦ የእንባ ይቆማል። በአጋዥ ኃይል የሚወጣ እንባ። ስለዚህ በቤተክርስቲያን በሃይማኖት ደረጃ ጉባኤያት የተጀመሩት ላይ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እናቱ በድንግል ማርያም ማህፀን አደረ። በድንግል ማርያም ማህፀን ሆኖ እግዚአብሔር ወልድ ጊዜ ኢየሱስ ክርስቶስ ቅዱሳን መላእክት ሲዘምሩ ሰዎች ይሰሙ ነበር። በድንግል ማርያም ማህፀን ዝማሬ ሲዘመር ለምሳሌ የሉቃስ ወንጌል ምዕራፍ 1ን ሰምታችሁታል አይደለም? የሉቃስ ወንጌል ምዕራፍ 2ንም በዚያው ሰሙት። ኤልሳቤጥ ወላዲተ አምላክ ድንግል ማርያም ወደ እርሷ ስትሄድ በድንግል ማርያም ማህፀን ውስጥ ምን ትሰማ ነበር? ዝማሬ አይደለም? ከዚያ አልፎ ተርፎ በኤልሳቤጥ ማህፀን ውስጥ ያለው ዮሐንስ ለእግዚእነ ኢየሱስ ክርስቶስ ሰገደ አይደለም ብለው በቤታችን ድንግል ማርያም ወደ ማህፀኗ ዝቅ ብላ ስትሰማ የመላእክትን ዝማሬ ትሰማ ነበር። ጉባኤ ነበር፣ አገልግሎት ነበር። ሰውን የማዳን ጉባኤ። ኢየሱስ ክርስቶስ መጣ። በቤተልሔም ሲወለድ ከነገስታት እስከ ከብት እረኞች ከሰው እስከ እንስሳ ድረስ በሙሉ ጉባኤ አድርጎ በበረት ነበር የተወለደው። የሰው መዳን ለእንስሳትም ለአራዊትም እረፍት ስለሆነ ሰው ሲበድል ሰው ሲያጠፋ ከላይ እሳት ከታች እሳት ሲዘን እንስሳት አብረው ያልቃሉ። የዱር እንስሳት ብዙ ጊዜ ከጫካ እየተፈናቀሉ ጫካው ሲመነጠር ሰው ሲያጠፋ የበረሃ እሳት ሲነሳ የከተማ በሙሉ እየፈረጠጡ ግማሹ ያልቃሉ፣ ግማሹ በዛው ተቃጥለው ያልቃሉ አይደል? የዱር እንስሳት ሰው ባይበድል ሰው ሄዶ ዛፉ ባይቆር ሰው ጤነኛ ቢሆን ግን ምን አይሆኑ አያልቁም። እንስሳትን መዳን መሰረት ነበር። ለዚህ እኮ ነው ሚዳቋ ዮም ተወልደ ከሳቴ ብርሃን ዮም ተወልደ ቤዛ ኩሉ ዓለም። ዛሬ የዓለም መድኃኒት ተወለደ፣ ዛሬ የዓለም ሁሉ ሕይወት፣ ዛሬ የሰላም ሁሉ ራስ ተወለደ እያለች ትዘምር ነበር። ይህ ጉባኤ ቀጠለ። ከዚያ በኋላ ቅድስት ሰሎሜ ከቅዱሳት አንስት፣ ቅዱስ ዮሴፍ ከምዕመናን፣ ወላዲተ አምላክ ድንግል ማርያም ሆነው እዚህ ኢየሱስ ክርስቶስ ባለበት ጉባኤያቸውን አስቀጠሉት ለዘመናት። ሰብአ ሰገል መጡ ከተለያየ አቅጣጫ ከተለያየ አህጉር ለዚህ ጉባኤ መጡ። በዚህ ጉባኤ ምክንያት ምን አደረጉ? አንደኛ ንጉሠ ሰማይ ወምድር ዘላለማዊ ንጉሥነቱን መስክረው ወርቅ ገበሩለት። ሁለተኛ የመጀመሪያው ጉባኤ ሲከናወን ትዝ ይላችሁ የእግዚአብሔር መልአክ ጉባኤውን ሲጠራ ለዓለሙ ሁሉ የሚሆን ለሕዝቡ ሁሉ ድኅነትን የሚሰጥ እውነተኛ መድኃኒት ነው ካለው ዘይከውን ለኩሉ ተወልዶላችኋል፣ ለሁሉም መድኃኒት የሚሆን እርሱ ተወልዶላችኋልና ኑ ትልቅ የምስራችን ነገራቸው ተወልዶላችኋል ያላቸው ሊቃውንተ ቤተ ክርስቲያን በየማዕረጉ ስማቸው ክቡር አባታችን መላከ ሰላም ቆሞስ አባ ሰርጸ ወልድ እዚህ ታላቅ ገዳም አስተዳዳሪ፣ አበው መነኮሳት፣ መምህራነ ወንጌል፣ ዘማሪያን፣ ምዕመናንና ምዕመናት ሁላችሁም የልዑል እግዚአብሔር ውድ ልጆች በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? አሜን። እግዚአብሔር ይመስገን ብለን ስሙን እንቀድስ። ክቡር ነውስ ዘንድ ሊምረን ይቅር ሊለን ሊያስተምረን የሰበሰበን የፍቅር ባለቤት የዘላለም አባት የሰላም አለቃ የነፍሳችን ቤዛ የድንግል ማርያም ልጅ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ዛሬም ዘወትር ለዘላለም የተመሰገነ ይሁን። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ እንግዲህ
የእርሱን ቸርነት፣ የእርሱን አባትነት፣ የእርሱን አስተማሪነት፣ የእርሱን መምህርነት መሰረት አድርገን ተስፋ አድርገን እርሱ እንደሚያስተምረን እንደሚመክረንና እንደሚገስጸን እርግጠኞች ሆነን በፊቱ ተሰብስበናል። ያስተምረን ዘንድ በጎ ፈቃድ ይሆንልን። እንደሱ ቅዱስ ፈቃድ ዛሬ የምናያቸው 3 ከእናንተ የመጡ ጥያቄዎችን ነው። በነገራችን ላይ የጥያቄዎች ሁሉ መልስ ከእግዚአብሔር ዘንድ እንጂ ከሰው አይደለም። ነገር ግን ቅዱሳት መጻሕፍትን አንብበን ቤተክርስቲያን ይህንን ትላለች፣ ቤተክርስቲያን በዚህ ልክ ታስተምራለች የሚለውን ሐሳብ አቅጣጫ ለመጠቆምና ቅዱሳት መጻሕፍትን ለማንበብ የቤት ስራ እንዲሆናችሁ የቤት ስራ ለመስጠት ያክል ነው የቆም ነው። ስለዚህ የመጀመሪያው የጥያቄያችን መነሻ እናደርገው ሳይንስ ከሃይማኖት ይበልጣል የሚል ነው። አንደኛው ሳይንስ ከሃይማኖት ይበልጣልን ወይስ ሃይማኖት ከሳይንስ ይበልጣልን? የትኛው ይበልጣል? ከሳይንስና ከሃይማኖት የትኛው ነው የሚበልጠው? ያ ከበለጠ የበለጠበትን መሰረታዊ ምክንያት ማስረጃ እናያለን ማለት ነው። ምናልባትም የትኛው ይበልጣል የሚለው ፓራራሊ ጎን ለጎን ለማስኬድ ወይም ደግሞ ለማወዳደር ተፈልጎ አይደለም። ነገር ግን በመማር ማስተማር ሂደት ሁልጊዜም ቢሆን እገሌ ከእገሌ ይበልጣል ወይም ይበልጣል ተብሎ ብቻ ማቅረቡ ምንድነው የሚባለው በዘመናዊ አነጋገር ኢፍትሃዊ ስለሚያደርግብን እንጂ ማን ከማን ይበልጣል ሳይሆን ሃይማኖት ከሳይንስ ይበልጣልን ብለን መነሳት እንችል ነበረ። ዞሮ ዞሮ የትኛው ይበልጣል ነው አሁን መሰረታዊ መነሻችን። በትክክል ከእናንተ በመጣው ጥያቄ መሰረት እውነት ነው ሃይማኖት ከሳይንስ ይበልጣል። እንዴት ይበልጣል? ለምን ይበልጣል? በምን መንገድ የሚለውን ለማየት መነሻ እናደርጋቸው መሰረታዊ ምክንያቶች ይኖሩናል። እንግዲህ እያየነው እንደነበር ነው ከሁለቱ የሚበልጠውን ይሄ የመብለጥና የማነስ ጉዳይ ነው ልናየው ወደድ ነው። ስለዚህ ሃይማኖት ከሳይንስ ይበልጣልን ካልን አዎ ይበልጣል። እንዴት በምን የሚሉትን ከማየታችን በፊት ሁለቱንም ምንድነው ሃይማኖት ምንድነው ሳይንስስ ምንድነው የሚለውን ምናልባትም ሎጂካል አድርገን ከሎጂክ አንፃር ከዛ ባሻገር ደግሞ ከሳይንስ አንፃር ከግብአት አንፃር ከዛ ከእምነት አንፃር ሁለቱንም በሶስት መንገድ እናያቸዋለን። በመጀመሪያ ደረጃ ከስሙ ትርጉም ብንነሳ ሳይንስ ማለት ምን ማለት ነው? እንግዲህ የእንግሊዝኛ ትርጉሙ ሳኒታይ ከሚል የላቲን ወርድ ወይ የላቲን ቃል የተገኘ ሐሳብ እንደሆነ ነው የሚነግረን። እሱም ደግሞ ጥናት ወይም ዕውቀት ማለት ነው ይለናል። ጥናት ወይም ዕውቀት የጥናት ውጤት አሊያም ደግሞ ዕውቀት ነው የሚለን። ዕውቀት በራሱ በሁለት መንገድ ይተረጎማል። ስጋዊ ዕውቀት፣ መንፈሳዊ ዕውቀት ተብሎ ይህም እንደገና ደግሞ ዕውቀትና ዕውቀት የሚል ሌላ ትርጉም ሌላ ግስ አለው። ዕውቀት ሌላ ነው፣ ዕውቀት ሌላ ነው። ስለዚህ ይህንን ስናይ የትኛው ዕውቀት ነው? ሳይንስ የትኛውን ዕውቀት ነው የያዘው? ሳይንስ ዕውቀት ማለት ከሆነ ሳይንስ ማለት በራሱ ማለት ነው የትኛው ዕውቀት ነው? እንግዲህ እንዳልነው ሁለት አይነት ዕውቀቶች አሉ ብለናል። መንፈሳዊ ዕውቀት፣ ስጋዊ ዕውቀት። እንዲያውም ወደ 3 ስናበዛው ነፍሳዊ፣ መንፈሳዊና ስጋዊ ዕውቀት ብለን እናየዋለን። መንፈስ ሌላ ነው፣ ነፍስ ሌላ ነው፣ ስጋ ሌላ ነው። ስለዚህ እነዚህ 3ቱ የማወቂያ መንገዶችና የዕውቀት ውሃ ልኮች ከሳይንስ ጋር እንዴት ነው የሚሄዱት? በምን ልክ ነው የሚያውቀው ሳይንስ የሚለውን ምን ይሆናል ማለት ነው።
ስዊስሙን ትርጉም ባጭሩ ለማየት ሞክረናል። ያለችን ሰዓት ሁላችሁም ስለምታውቋት ያችን ሰዓት የግድ አብቃቅተን መጠቀም አለብን። ስለዚህ ሳይንስ የተጠና ነገር የሚዳሰስ የሚታይ ነገር ላይ ነው ሁልጊዜ የሚያረጋግጠው። ይሄ እንጨት ነው፣ የእንጨት ውጤት ነው። ስለዚህ አሁን አትሮኖስ ሆኗል የሚለውን ተነግሮት ማመን አይችልም፣ ተናግሮ ማሳመንም አይችልም። ዳሱ ነው ማመን የሚችለው። እንዲታመንም ኑ ዳሱ ነው የሚል በሚታይና በሚዳሰስ ነገር ነው የሚያመነው። የትኛውንም የጥናት ውጤት ብናይ እንደ ሳይንስ እስከ ላይ ድረስ ተሄዷል። የተለያዩ ሀገራትን አገኘን፣ የተለያዩ ዓለማትን ብለውናል። ገሌ የምትባለዋን ፕላኔት አገኘናት፣ ገሌት የምትባለዋን ፕላኔት አገኘናት እያሉ በየጊዜው ሪፖርት ያደርጉልናል። በእርግጠኝነት ያቺ የተገኘችው ፕላኔት እውነት ያቺ እኛ የምናውቃት ቤተክርስቲያን የምታውቃት የቤተክርስቲያን ምሁራን የመዘገቧት ፕላኔት ወይስ እራሱ ሳይንስ ስም ያወጣላት? እሱ ሌላ ጉዳይ ነው። ምክንያቱ ከተባለ ስንት ፕላኔት ላይ ነው የደረስነው? አሁን በዓለም የመጨረሻ ፕላኔት አሁን ስንተኛ ላይ ነው? 10 ፕላኔት አግኝተዋል። ስለዚህ 10 ይቀራል ማለት ነው። እኛ 20 ፕላኔቶችን ካገኘን ቆይተናል። ቤተ ክርስቲያን የዛሬ 7516 ዓመት 20 ፕላኔቶች አሉ ብላ ዘግታለች። መቼ? ዓለም ሲፈጠር ዓለመ መላእክት ላይ ከዚያ ብሔረ ሕያዋን ብሔረ ብፁዓን ወዘተርፈ የሚባሉት እኛ ያለንባት ፕላኔት ምድር፣ ከዚህ ከኛ በታች በርባሮስ በሚባለው ውስጥ ያለው ሌላው ዓለም፣ እዚህ ውስጥ ሌላ ዓለም አለ። ምናልባት እሱን ለማጥናት ሌላ ጊዜ ይፈጅናል እንጂ ሌላ ፍጥረት አለ እዚህ ውስጥ ከታች። ይህንን የጌታ ደረጃ ምናልባት የታብርሃነ ወልድ ወደኛው እዚህ ሩፋኤል የትርጓሜ መምህሩ እሳቸው በደንብ ያበጥሩታል። ሌሎችም መምህራን አሉ። ነገር ግን በቅርበት በደንብ ስለማውቃቸው ነው። በሳይንሱ በመንፈሳዊ ሳይንስም በዓለማዊ ሳይንስም ምንድነው የምትሉት ፉል ፓኬጅ የሚባል ሙሉ ሁሉን ነገር ያሟሉ ያጠናቀቁ ሰው እና እነዚህ ዓለማት በሙሉ ቤተ ክርስቲያን የምታውቃቸው ከሺዎች ዓመታት በፊት ነው። ዓለም ግን አልደረሰበትም። ለምን? መዳሰስ ይፈልጋል። ሄዱ እኮ እቃጭነው ስንቃቸውን ሰብስበው የሳፕልመንት ቀለብ ተሸክመው ሄዱ። አገኘን አሉ፣ ማርስን አገኘናት አሉ። እነሱ ሳይነግሩን እኛ እናውቃት ነበር። ቤተክርስቲያን ታውቃታለች። የኛ ቅዱሳት መጻሕፍት በሙሉ ነው። ሃይላይት ለማሳየት ያክል ዶክተር ወዳስ በዚህ በኩል ብዙ ደክሟል። ስለዚህ እነኚህ ፕላኔቶች በሙሉ ቤተክርስቲያን ቀድማ መዝግባቸዋለች። ግን ሳንሄድ ሳናየው አናምንም አላልንም። ለዚህም ነው ትርፋማ የሆን ነው። በማመን ስለምንቀበል ብዙ ነገር ያላቸው ጥቂት እየሰጡ ሰውን በደስታ የሚሞሉ ሆነን እስካሁን አለ። ጥቂት ለሚበቃው ዓለም ጥቂት ለሚበቃው የፍልስፍናው ኑሮ የሆነ ጊዜ ሲደክም ኑሮ አንድ ነገር ሲያገኝ ያገኘው ብሎ ያስጨበጭባል። ደግሞ በዚሁ ላይ አንድ ነገር ላክልላችሁ ሳርሳው ሳይንስ በባህሪው አንድ ሰው ይደክምና አጥንቶ ሲጨርስ ይህንን አገኘሁ ብሎ የኔ ግኝት ነው እስካሁን አልተገኘም ነበር አልተፈጠረም አይደለም። ግረ መንገድ አሁን ይሄ ፓተንት ራይት አሰጣጥ ላይ የገሌ ፈጠራ ተብሎ የሚመዘገብ ነገር አለ። መፍጠርና ማግኘትን ደግሞ ማርያም ይሄን መለየት አቅቶ ነው። መፍጠር ሌላ ነው፣ ማግኘት ሌላ ነው። ይህ ግኝት ነው የሚባለው። ፓተንት ራይት የኔ ይገባኛል አይነት ማለት ነው። ይዞታ ስናስመዘግብ የትኛውንም ግኝት ይጨበጨብልናል። ለምሳሌ ዳርዊን ትምህርት የዳርዊን አስተምህሮት እዚህ ላችሁ በእኔ ዕድሜ ያላችሁ በሙሉ ሰው ዝንጀሮ ነው ብላችሁ ራይት አግኝታችኋል አይደለም? ግን ዝንጀሮ ነበር አልነበረንም አይደለም? እንደውም አንዱ አባት ብለዋል አሉ። ያው ታውቁት ይሆናል ልትገቡ ብዬ ነው። ልጃቸው
ትምህርት ቤት ሄዶ ሰው ከዝንጀሮ ነው የመጣ ተብሎ ተማረ። አባት ደግሞ ሰው የመጣው ከእግዚአብሔር ነው፣ እግዚአብሔር ከምድር አፈር ሰራው ብለው ኦሪቱን በደንብ ነግረውታል። ግራ ገባው። አስተማሪውም ሄዶ ይህንን ሰው ከዝንጀሮ እያለ ሲጨቀጭቀው አለ። ተመልሶ መጣና ለእናቱ አንቺ ማየ አባዬ እግዚአብሔር ነው የሰራን ይለኛል፣ ከምድር አፈር ነው የተሰራን ይለኛል። መምህሩ ደግሞ ሰው ከዝንጀሮ ነው የመጣ ይለኛል። የቱ ነው ልክ አላት። እናትህ አባት ምኑን ተምረውት አስተማሪ የነገሩ ነው እንጂ ልክ እሳቸው እኮ መሰረተ ትምህርት ነው ያቆሙት ትላለች። ከዚያ ሄዶ ተመልሶ አባዬ አንተ ያልከኝ ነገር ልክ አይደለም መሰላል። ምን ነው? እማዬንም ስጠይቃት እኮ አንተ መሰረተ ትምህርት ነው የተማርክ ነገረችኝ። እንግዲህ በእኛ በኩል የዝንጀሮ ዘር የለብንም፣ በእናት በኩል ካለ ግን ጠይቃት። ምክንያቱም በአባት በኩል እንግዲህ ከሰው ነው የመጡ ማለት ነው። ስለዚህ እንደ ዳርን አስተምህሮ ሰው በሙሉ ከምንድን ነው የመጣው? ከዝንጀሮ። አሁንስ ያስተምህሮ አለ እንዴ? የለም አይደለም። ሌላ አጥኚ ሲመጣ ምን ያደረገው ማለት ነው? ሻራው፣ መለጠው። አይደለም አንድ ኃይል አለ ሰው የፈጠረው። ያው እግዚአብሔር ማለት አይፈልግም ሳይንስ በባህሪ የትኛውም ሳይንቲስት እናንተ አሁን ትንሽ ቆይታችሁ 1 2 3 ዓመት ያጠና ብትሉና በዛ ሰፈር ብትሄዱ እግዚአብሔር ማለት ይከብዳችኋል። አእምሮ በባህሪ የሰው ልጅ አእምሮ እኔ የሚል ሰልፊሽ የሚባል በእንግሊዝኛው ሰልፊሽ የሚባለው ልቅ ራስ ወዳድነት። ራስ ወዳድ ማንኛውም ሰው ራሱን እንዲወድ ይመከራል፣ ራሱን የማይወድ ሌላውን ሊወድ ስለማይችል። ነገር ግን ይሄ ልቅ ራስ ወዳድነት አለ ሰልፊሽ ተብሎ የሚገለጸው። እሱ አይነት አስቸጋሪ ስለሚሆን አንድ ኃይል አለ ሰውን የፈጠረው። ሰውም ከዝንጀሮ አልመጣም። ይህ በዝግመተ ለውጥ አጎንብሶ ሲሄድ ከዛ ትንሽ ቀና ሲል ከኋላ ያለው ጭራ ሲያልቅ ጅራቱ እያለቀ ከዛ ተሰብስቦ ምናምን ወዘተርፈ ትንሽ ቆይቶ ደግሞ አንዱ መጥቶ እርግጠኛ ነን የሆነ ጊዜ እኮ እንትና የሚባሉ አጥኚዎች ጭራውን ከኋላ ያለውን ጅራቱን ቆርጠውለት ብሎ ይነግረናል። ሙሲን አገኘን ብለን ከተናገረን በኋላ ስንት ሚሊዮን ዓመት ይሆናት ነው ያለው? ስቡት እንግዲህ እኛ ዓለም ከተፈጠረ አጠቃላይ ስንት ዓመት ነው የምንል? 7516 የሳይንስንና የመንፈሳዊውን ዓለም እይታ ነው እያሳየኋቸው ያለ። የገሃዱ ዓለም እውነታውን በትክክል የቆጠሩ በትክክል ያዋለዱ አዳም ሲወለድ ዓለም ስትወለድ ካለመኖር ወደ መኖር መጣ ስትወለድ የነበሩ ሊቃውንት በጻፉልን ባስቀመጡልን መሰረት ዓለም ከተፈጠረ 7516 ዓመት ነው። በዚያኛው በእነርሱ አቆጣጠር ግን ሚሊዮን ዓመት ሞልቷታል። ሌላም ድንቅነሽ ተርፈ ይባሉ አግኝተናል። ዞሮ እንግዲህ ወይ የማጥኛ ማቴሪያሉ ችግር አለው ወይ ደግሞ የአጥኚው እዚህ ውስጥ ያለው የአፕሊኬሽን ችግር አለ ማለት ነው። እንግዲህ ማቴሪያል ብቻ መውቀስ አይኖርብንም። ይህ ስልክም ያለኝ ይላል ምን ይመስል ዘመናዊ ስልክ ገዝቶ ዝም ይቆፍረዋል ከስልኩ ጋር ስለማይተዋወቁ። ይህንን ማይረባ ስልክ ገዝቼ ይላል። ማይረባ ነገር እኮ ያለው እዚህ ውስጥ ነው። የመረዳት አቅም ስለሌለ እኮ ነው። ከስልኩ አንሶ ስልኩን የሚወቅስ ሰው አለ። ልክ እንደዛው ምናልባት ከማጥኛው ከላብራቶሪው ያነሰ አይምሮ አጋጥሞም ሊሆን ይችላል። ዞሮ ሳይንስ ምንድነው ማለት ነው? አጥንት አግኝቶ አጥንቶ ከዚያ በኋላ ገምቶ ነው የሚነግረን። ሃይማኖት ግን እናየዋለን። ሳይንስ ይህንን ይመስላል። በሌላ መንገድ ሳይንስ ውሃን ይቀዳና አጠራቅሞ ያንን የውሃ ትነት መጠኑን ለምሳሌ ሜቴሮሎጂ የምንለው ማለት ነው የትነት መጠኑን ያይና በዚህ ቀን በዚህ ሰዓት እንደዚህ አካባቢ ደመናማ ይሆናል ይለናል። ለክቶ ነው። መንፈሳዊ ዓለም ግን ለአባ ጊዮርጊስ ዘጋስጫ አባቶቻችን ሰዓታት ሲቆሙ ሌሊት በተነጊ ረቂቅ ያቆሮ ለማያወጽው ሰማይ ወርዶስ ተቀላ በትነት መልክ በነፋሳት ሰብስቦ በደመና ይጭነውና ከውቅያኖስ ነው የሚሰበስበው። ሰብስቦ መልሶ ወደ ታች ያወርደዋል። መቼ በከመ ፈቀደ ይገብሮ በከመ ሀለ ይፈጽ። እርሱ በወደደ ሰዓት ያከናውናል፣ ይሰራል፣ ያጠናቅቃል። ለምን እንዴት ይብላ የለም። ምናልባት እንደ ሜቴሮሎጂ ጥናት የአሁኑ ዝናብ ጠይቀን ቢሆን በጣም ከባድ ዝናብ ስለሚዘንብ ቶሎ በሰዓት ግቡ ሊሉን ይችላሉ።
እርግጠኞች ናቸው። ባጠኑት ልክ በጣም ከባድ ደመና ነው ቋጥሮ ያዩት። እኛም ተሰብስበን ነበር አይደል ወደ ውስጥ። ነገር ግን ሄደ። እንግዲህ ምናልባት የራሱ የሆነ ሊሚቴሽን ይኖረዋል፣ ገደብ ይኖረዋል የሚዘንብበት፣ ወይ ደግሞ እንዲሁ በዚህ ልክ ወርዶ በቃ ቀጣዩን ሌላ ቦታ። ለዚህ መንፈሳዊው ዓለም ሳናይ ምናምነው ነው። ሳናይ አምነን የምንቀበለው ነው። ሳይንሱ እንዳልኳችሁ ካልዳሰስኩ አላምንም፣ ካላየው አላምንም። ሁሉን ነገር በሙሉ በተግባር የሚል ነው። ቲዮሪውንም ያምናል፣ ወር በተግባር ደግሞ በሚዳሰስ ነገር ያምናል። መንፈሳዊው ዓለም ግን ሃይማኖት እንለው ግን ሲጀምር ሃይማኖት የእምነት ውጤት ነው። እምነትና ሃይማኖት የሚባሉ ሁለት ነገሮች አሉ። የመጀመሪያው እምነት ነው፣ ማመን ይሆናል ይደረጋል ብሎ ማመን መቀበል ማለት ነው። ሳይንስ ደግሞ የመመራመር ውጤት ነው። ለምሳሌ የምርምርን ውጤት ብናል እግዚአብሔር ዓለምን ፈጠረ፣ መላእክትን ፈጠረ። መላእክትን ፈጠረና አስቀመጣቸው። ዞር ሲል ወዲያው መፈላሰፍ ጀመረ። ከመላእክት አንዱ መፈላሰፍ ጀመረ። ቆይ ግን ለምንድን ነው የተሻልኩ ማልሆን? ከዚህ ሁሉ መልአክ አለ። ራሱን የተሻለ አድርጎ ማብቃት ፈለገ። ሳጥናኤል የሚባለው ራሱን ለማብቃት ጀመረ። በነበረው ሰዓት እየተመራመረ ያቀሙን ያህል መሄድ ጀመረ። እየሄደ እያለ ከሀሳብ አልፎ ወደ ንግግር አወጣው። ሀሳቡን እንዳለ ዘረገፈው። እናንተ ለመሆኑ እኔ እንደፈጠርኳችሁ ታውቃላችሁ? እያችሁት ሳይንስ ያልዘራውን ማጨድ ባህሪው ነው። ሳይንስ ባልደከመበት ቦታ ስሙ እንዲጠራ ይፈልጋል። ብዙ ጊዜ ሳይንቲስት መሆን የሚፈልጉ ሰዎች አጋጥሟቸዋል። ሳይንቲፊክ የምንለው ምንድን ነው? እንዲህ ሰዎች ገጥሟቸዋል። ሌላው ሲደክም ሙሉ ሪላንስ ሲቆርጥ ሱፋቸውን ግጭ አድርገው ተገኝተው የሚያስጨበጭቡ አበባ ቆርጠው የሚሸለሙ ሰዎች ገጥሟቸዋል። የሰሩት ግን እነሱ ናቸው። ሳይንስ እንደዚህ ነው። የደከመው ሌላው ነው። ያንን በደንብ አበጥሮ አንጠርጥሮ አጥርቶ የሚያውቀው ሌላው ነው። መሀል ላይ ተገኝቶ ግን ያውቀዋል። ምናልባትም እኮ አንድ 3 ሳይንቲስቶች እስኪ ቀለም ወርቅ ናት ቢባሉና ቢያጠኑኝ አንዱ በእርግጠኝነት አንድ 20 ዓመት ሊያደርገኝ ይችላል፣ አንዱ 300 ዓመት ነው ሊለኝ ይችላል። ከዚያ ውጭ ደግሞ ይህን ያህል ማቴሪያል ይጎለዋል ከውስጡ ሊለኝ ይችላል። አጋጥሟችሁ ኩላሊታችሁን አሟችሁ የልብ ችግር ነው ተብላችሁ አታውቁ? በተለይ በጦም ወቅት ጨጓራ አሟችሁ አሁን የመጣ ፋሽን ኩላሊት ነው ካንሰር ነው ተብሎ ተጽፎላችሁ አያውቅም? ታዲኩ እንደው ብቻ ልቶ የሆነ ነገር ልነግራችሁ ብዬ ትቼው ነው ስለማይሆን እና ሳይንስ በባህሪው ባልዋለበት ሜዳ ይሄ ላም ባልዋለበት ኩበት ለቀማ ይወዳል። እኔ ነኝ የፈጠርኳችሁ አለ። ይሄት ምርምር ከየት መጣ? ኧረ ተው ሳጥናኤል አለው መላኩ። ምን ማለት ነው አንተ? እና ታዲያ ከኔ በላይ ሌላ አለ? አዎ የማናየው እንዳንተ ማይዳሰስ ማይታይ ግን ካንተ የሚልቅ ሁላችን የሚረቅ ሌላ አካል አለ። እኔ ነኝ ብሎ እስኪመጣ ድረስ እሱን እንጠብቀው፣ ተረጋጋ ነው። አይሆንም። እንግዲህ እምነትና ሳይንስ እዚሁ ላይ ነው የተጀመሩት። እኔ የምዳሰሰው የምታዩን እንደናንተ መልአክ እንግዲህ መልአክን መልአክ ይዳስሰዋል። አንዱ መልአክ በአንዱ መልአክ ውስጥ ያልፋል ነው የሚለው። እስመ መልአክ ሰጥቆ ለመልአክ ወይም እስመ ነፋስ ሰጥቆ ለነፋስ፣ አንዱ ነፋስ አንዱን ነፋስ ሰጥቆት ያልፋል ባንዱ ውስጥ። ልክ እንደዚያ ነው ርቀታቸው። ከነፋስ ይረቃሉ። ነገር ግን እንዳም ሆነው ቢያንስ ይተያያሉ። እግዚአብሔርን ግን ማየት አይችሉም። በእግዚአብሔርነቱ ልክ ማወቅ አይችሉም። ስለዚህ የማናውቀው አካል አለ። ተረጋጋ ነው። ምን ማለት ነው? እኮ ሳይንስ እኛ ነው ያንን የተጀመረው። ሳይንስ መርምሮ ዳሶ ማየት እንደሚቻል ያንን የተጀመረው። እዚያ መረጋጋት አልተቻለም፣ መስማት አልተቻለም። የተፈጠረውን ነገር በሙሉ አስተውሉት። ምናልባት ስለዚህኛው ታሪክ በኋላ አንድ የትምህርት ክፍል ስላለን በዛ ስለምንመለስበት ብዬ ነው።
አልግባባሉ። ሳጥናኤል በተለያየ መንገድ እግዚአብሔር አስተማረው፣ አልሆን ሲል ወረደ። ከዚያ ቀጥሎ ሁሉም የራሱ የሆነ የሳይንስ ውጤት ይጠቀም ነበር። በነገራችን ላይ ልትቀበሉት ወይም በደንብ ልትዙልኝ የሚገባው ሳይንስ በጠቅላላው ሰይጣናዊ ነው እያልኳቸው አይደለም። ጥናት በሙሉ ሰይጣናዊ ነው ወይም መጥፎ ነው እያልኳቸው አይደለም። መንፈሳዊ ጥናትና ስጋዊ ጥናት አለ። አቡሻክር የምንለው በቤተ ክርስቲያናችን እኮ የምርምር ውጤት በጣም ትልቁ ምርምር ነው። ወላ ተምረነው የማይገባ በጣም ከባድ የሆነ ብቃትን ጭምር የሚጠይቅ ይሄ የሚያውቅ አእምሮን ብቻ ሳይሆን ሰምቶ ሲል የሚያድር የሚረዳ አእምሮ ብቻ ሳይሆን የሚያምን ልቡና የሚፈልግ የትምህርት ክፍል ነው። ፀሐይ ስንት እግሮች አሏት? ምን ያህል ትራመዳለች? ለዚህ አሁን የምንላቸው ነገሮች ከመምጣታቸው በፊት አጥንቶ የጨረሰ ለምሳሌ ጠዋት እኛ ፀሐይ ወጣች የምንለው አለ አይደል? ሌሊት ውስጥ ጓዝ ታድርና ተመልሳ ምስራቅ ላይ ነው አይደል እናገኛት። ያቺ በዛው እንደገባችሁ እኮ ቀርታ ሌላ እየወጣ አይደለም፣ ይቺው ናት። ልክ ለእኛ እስከምትታይበት ድረስ ከ50 እስከ 120 እርምጃዎችን ማነው ምዕራፎችን ትራመዳለች። 1000 ማይልስ ሄዳ ወይ 1000 ኪሎ ሜትር ሄዳ ታርፍና ቅዱሳን መላእክት በምስጋና በዝማሬ ይህንን የሰጠ እግዚአብሔርን እያመሰገኑ ይዘዋት ይጓዛሉ። ልክ እኛ ጋር ስትደርስ ያንን ሁሉ ምዕራፍ 120ውን ምዕራፍ ተጉዛ መጣ ነው። ይህንን የምናጠናበት መንፈሳዊ ጥናት አለ። ዓለሙ ደግሞ ለጥፋት የሚያጠናበት የራሱ የሆነ የጥናት መንገድ አለ እንጂ እዛ ጋር እኮ ሳጥናኤል በዚያ በራሱ ሳይንስ ሲጠቀም መልአኩ ቅዱስ ገብርኤል እኮ የራሱ ምርምር ያህል የተጠቀመው ንቁም በበህላ ባይነ እስከንረክቦ ለአምላክነ እግዚአብሔር አምላካችን እስክናገኘው ድረስ በያለንበት ንቁም ብሎ መናገር ይህም እኮ ጥናት ነው። ይህም እኮ የአእምሮ ውጤት ነው። ምን አይነት ሳይንስ የሚለው ነው አሁን ትልቁ መሰረታዊ ጉዳይ እንጂ በጠቅላላው ሳይንሱ ሰይጣናዊ ነው ብሎ ዘግቶ መረዳት የአእምሮን ባዶ ቤት ማድረግ ነው። እንዲያ ከሆነ ዓለማዊ ትምህርት መማር፣ ዓለማዊውን እውቀት ማወቅ፣ ስነ ሕክምና፣ ስነ ፈለኩ፣ አርኪኦሎጂ ወዘተረፈ የሚባሉት ሁሉ አያስፈልጉንም ማለት ነው። ምንም በመንፈሳዊ ዓለም ቢኖሩም ቅሉ የማጥኛ ማቴሪያሎቹን ተጠቅመን ግን አቋራጭ መንገዱን መጠቀም የተሻለ ነው። ግን ያንን ጥናት ተጠቅመን ከሳይንስ ውጭ ሌላው ላሳር የምንል ሌላውን የምናወግዝ ከሆነ እሱ ርኩስ ነው። ወይም ደግሞ ወደ ኃጢአት የሚመራን ጽድቁን የማያሳይ ኃጢአቱን ብቻ ሁልጊዜ የሚነግረን ከሆነ እሱ ዓለማዊ ወይም ሰይጣናዊ ሳይንስ ነው ማለት ነው። ሰይጣናዊ ጥናት ማለት ነው አይደል? ወይም እውቀት ነው ብለናል። እውቀት ከእምነት በኋላ ከሃይማኖትም ቀጥሎ የሚመጣ እንጂ ከነዚህ ቀድሞ የሚመጣ አይደለም። አሁን ዓለማችን ብዙ አዋቂ ሰው አላት፣ አማኝ ሰው ግን የለም። አማኝ ትውልድ እስካልተፈጠረ ድረስ አዋቂ ትውልድ ደግሞ ዓለምን ሲሞላ ቆይ መምህሩ እርሱ አያውቁም፣ ብዙ አባታችን እርሱ አያውቁትም በሚል ዘላንና ደፋር ትውልድ ነው የሚያፈራው። ዓለማት ይህንን ብዙ እያየን ይመስለኛል። ጠግበነዋል። ሚዲያው በሙሉ የማህበራዊ ሚዲያው በሙሉ ይህንን ነው የሚያሳየን። ሁሉም ተነስቶ አዋቂ ነው፣ ሁሉም መምህር ነው፣ ሁሉም ተርጓሚ ነው። አንዳንዱ ነው ሰንበት ትምህርት ቤትን በኮርስ መልክ ረግጦት የማያውቅ ብቻ ከቤቱ አንብቦ ቀጥ ብሎ እሪ የሚል መምህር አለ። ከዚያ ማነስ ይባል መምህር ገሌ ይላል። ይሄ አንዱ ከእምነት ነፃ የሆነ አዋቂ ትውልድ የመፍጠር ውጤት ነው። ስለዚህ ሳይንስ እውቀት ነው ብለናል። እውቀት ከምን ቀጥሎ ነው የሚመጣው? ዶሮ ለምሳሌ ዶሮ ሆኖ እንድንገዛ መጀመሪያ ምን መሆን አለበት? እንቁላል ሆኖ ማህፀን መቆየት አለበት። ከዚያ ከማህፀን ከእንቁላልነት ከዚያ ከልብሉ በጣም ልል ከነበረው ጠንካራ ከበር ሰርቶ መውጣት መቻል አለበት። ወጥቶ ብዙ ጊዜ ቆይቶ ከዚያ እንደገና እናትየው ዶሮዋ ታቀፈ ወይም ደግሞ ኢንኩቤተር ማሞቂያ ክፍል ገብቶ ጊዜው ሲደርስ ከተፈለፈለ በኋላ ነው አይደል ዶሮ የሚሆነው። እውቀት እንደዛ ነው። እውቀት ዶሮ ነው። እምነትና ሃይማኖት ግን እንቁላል ውስጥ ያለ አስኳል። ሃይማኖት አስኳሉ ነው። ማነው? እምነት አስኳሉ ነው። ሃይማኖት ደግሞ አስኳሉን አቅፎ የያዘው ይሄ የውሃው ክፍል የለም። በሰውኛው ሰፋደል ብለነው ነው። ሰፋደል በዚህ በእኛው መንፈሳዊ ትርጓሜ ነው። ይሄ እንግዲህ ልጅ የምትሉት ወይም ደግሞ የሽርቷ ምንለው ሕፃኑ የሚዋኝበት ነፃ ሆኖ የሚንቀሳቀስበት ሙቀት ሲሆን ቅዝቃዜ ሲሆን ሙቀት ሆኖ ኮምፎርተብል ሆኖ ነፃ ሆኖ 9 ወር ሙሉ የሚኖርበት ክፍል ማለት ነው።
ስለዚህ እንደዚህ ሁሉ ያልፉና ጫጩት የሚሆነው ወይም ዶሮ የሚሆነው ከዚህ ሁሉ ሂደት በኋላ ነው። እምነት አለ፣ ሃይማኖት አለ፣ ከዚያ ቀጥሎ ነው እውቀት። በእነዚህ የተደገፈ ከሆነ የትኛውም እውቀት ልክ ነው እያልኳችሁ ነው። ግራ መንገድ። ስለዚህ ሃይማኖት ከሳይንስ ይበልጣል። በምን በቅደም ተከተል ነው። እግዚአብሔር ዓለምን ካለመኖር ወደ መኖር አምጥቶ ፈጠረ አለ። ይህንን ስንል ማስረጃችን ኦሪት ዘፍጥረት ምዕራፍ 1 መሄድ ነው። እግዚአብሔር ዓለምን በሚፈጠር ጊዜ ምንም ቃል አልተናገረም። መላእክትን ሲፈጥር ምንም የተናገረው ቃል የለም። ከዚያ በኋላ ጨለማ ነበር፣ እሱም ሲፈጠር አልተናገረም ማለት ነው። እግዚአብሔር በባህሪው አንድም ሶስትም ነው። እንደ አብነቱ ወይም እንደ ልብነቱ እንደ ማሰቢያ አካልነቱ እንደ አሳቢነቱ እግዚአብሔር በሐሳብ ዓለምን መላእክትን ፈጠረ። ከዚያ ቀጠለና እንደ ቃልነቱ እንደ ተናጋሪነቱ ደግሞ ለይኩን ብርሃን አለና ወፈጠነ ወፈለጠ ማይከለ ብርሃን ወጽልመት በጨለማና በብርሃን መካከል ልዩነትን ፈጠረ። ጨለማን ለብቻው ሰራው፣ እሱንም ማታ ወይም ምሽት ወይም ሌሊት አለው። ብርሃንን ደግሞ መዓልት ወይም ቀን አሊያም ብርሃን ይሁን ብሎ ብርሃን አደረገው። ስለዚህ በእንዲህ አይነት መንገድ ፍጥረት እየቀጠለ መጣ ብለን ነው የምናምነው። ይህ እምነት ውጤት ነው። ሙሴ ዓለም ሲፈጠር አልነበረም። ይህንን ኦሪቱን የጻፈልን ሙሴ ነው ብለናል። ሙሴ ነው ያስተማረን ብለናል። ከሙሴ ነው የተቀበልነው ብለናል። ሙሴ ግን ዓለም ሲፈጠር አልነበረም እና አብርሃምም ዓለም ሲፈጠር አልነበሩ። ምናልባት ስለና አብርሃም በኋላ ተመልሰን የምናየው አጋጣሚ ይኖራል። አብርሃም በራሱ ሳይንቲስት ነው እናየዋለን። ስለዚህ በእምነት የተነገረውን ተቀበለና ጻፈው። ሲያየው እውነት ነው። በምን አየው? በመንፈሳዊ ሳይንስ አጠናው፣ ቀመረው። ሲቀምረው ልክ ነው። አሁን ላይ ሆነ የዛሬ 7516 ዓመት ምን ይመስል ነበር ዓለም ቢባል እነዚህ አቡሻር መምህራን በስርዓት ከነ ሰዓቱ ይነግሩናል። ይገርማቸዋል። ከነ ሁኔታው ነባራዊ ሁኔታውን ጨምረው ኢንቫይሮመንቱ በዚህ ሰዓት ማታ ላይ ይህንን ይመስል ነበረ፣ ጠዋት ላይ ይህንን ይመስል ነበረ ብለው ማስቀመጥ ይችላሉ። እነማ መንፈሳዊ አጥኚዎች የአቡሻክር መምህራኑ። አቡሻክር ማለት ነው በነገራችን ላይ መንፈሳዊ ጥናት ወይም መንፈሳዊ ምርምር ማለት ነው። ከዛሬ 50 ዓመት በኋላ ዓለም ምን ልትሆን ትችላለች ብለን ብንጠይቅ በዚህ ሰዓት፣ በዚህ ደቂቃ፣ በዚህ ቀን እንዲህ ይሆናል ብለው አስቀምጡልናል። ለዚህ ነው ደህናዎቹ አባቶቻችን ደህና ልጅ መውለድ ሲፈልጉ ጊዜ ተጠቅመው ሰዓታቸውን ቆጥረው ሩካቤ የሚሰሙት ልጅ ከመውለድ አቅም እንኳን ወር ልጅ ከማስተማር አንፃር ልክ እንደዚሁ የሚመረጥ ጊዜ ነው። ለጋብቻ የሚመርጡት የራሱ የሆነ ጊዜ አለው። ወቅቶች የራሳቸው የሆነ የጊዜ ሂደት የቀመር ውጤት አላቸው። እርግጥ አሁን ይህንን ትምህርት በእንዲህ አይነት መልክ ለማየት ሃይማኖትና ሳይንስ የሚለው ሁለቱን ብቻ ለማየት ወደ 16 ክሬዲት አወር ያስፈልገዋል። 16 ክሬዲት አወር ይወጣዋል። ይህንን ሙሉውን እያንዳንዱ ሳይንቲፊክ የሚለውን ራሱን አስችለን ከዛ መንፈሳዊ፣ ስጋዊ፣ ነፍሳዊ የሚለውን የሳይንስ ውጤት ራሱ የጥናት ውጤት የእውቀት ውጤት ለማጥራት ራሱን የቻለ ሰፊና ረጅም ጊዜ ያስፈልገዋል። ስለዚህ አብርሃም ሳይንቲስት ነበረ። ምን አይነት ሳይንቲስት? መንፈሳዊ ሳይንቲስት። በጣም አጥኚ ነበረ። አባቱ ታራ ጥሩ ጣዖታትን እየሰራ የሚያማምሩ ቨርኒሾችን እየቀባ ወቅቱ ያፈራቸውን ማሳመሪያ ማቴሪያሎች እየቀባ ወደ ገበያ ያሸክሞ ይልከው ነበር። እናም አብርሃም ያንን ተሸክሞ ይሄድና ሲሸጥ ብሎ ሳንቲሙን ሰብስቦ ተመልሶ ይመጣል። ከዚያ ያንን ሽጦ የመጣውን ጣዖት ብሩን ለአባቱ ገቢ ያደርጋል። እንደየኑሮ ሁኔታው በሚሸጥበት ማቴሪያል ይለዋወጡ ነበር። ከዕለታት ባንዳቸው ቀን አብርሃም ደከመው። ቆይ ይላል አባዬ ይህን ነገር አሸከመኝ፣ አምላክ ነው ብሎኛል፣ ካንተ ይበልጣል ብሎኛል እና ከኔ ከበለጠ ቢያንስ እኔን ማገዝ አይጠበቅበትም ነበር አለ።
ያለና እስኪ ላማክረው አለ። ተሸክሜ መጣሁ። አሁን ደከመኝ። እግር አለ አይደለ? እስኪ እጅ ያዝና እያወራኸኝ እንሂድ እስኪ ያለው አውርዶ ሂድ ሲለው የለም እንዲህ ይገላበጥ ጨመር ያንጨት። እሺ ቁጭ ብልና አውጋ የለም። አናግረኝ የለም። አይተነፈስም። አፍንጫ አለው ሲያናግረው አይሰማም። ጆሮ አለው። ምን ሆነሃል? አምላክ ነህ አልተባልክም እንዴ? ከኔ ትበልጣለህ አልተባለም ወይ? ከኔ ካነስክ ምኑን አምላክ ሆንከው? ኧረ እባክህ ተናገር ቢለው ወዴት ምን ይለውና ቀጥ ብሎ ገበያ ይሄዳል። ገበያ ደርሶ ሰዎች ተሰበሰቡበት። ምን ይል ጥሩ ነው? ጆሮ እያለው የማይሰማ፣ ዓይን እያለው የማያይ፣ እግር እያለው የማይሄድ ከኛ የሚያንስ አምላክ አለላችሁ ግዙ እያለ ነው ሰው እንዲሰራሉ። ቅስቀሳ ይሰራል። ልክ በ40 ብር በ20 ብር እያሉ መንገድ ላይ እንደሚሸጡት ወንድሞች ማለት ነው። እግር እያለው የማይሄድ ጣዖት አለላችሁ ግዙ ይላል። ምን ማለት ነው? ራሱ ያራከሰው ነው። ማን ሊገዛው ነው? ቆይ ተራ ልጅ ምን ሆኖ ነው ግን? ምን ለካዋል? እናንተ የሆነ ነገር ገበያ መንገድ ዳር ይዛችሁ ወጣችሁ እንበልና ጫማ ይዛችሁ ወጣችሁ፣ ጥሩ የቻይና ጫማ በጣም እግር ቀጠል የሚያደርግ ወዲያው እግር የሚያሸት ወዘተረፈ እያላችሁ ብታወሩ የሚገዛችሁ ሰው ይኖራል? በጣም አቃጥሎ የሚደፋ ጥሩ ጫማ ነው ብትሉ አይገዛም አይደል ሰው? እንደውም ምናልባት አሁን ባለው ሰዓት ቲክቶከሮች ዘመድ ሊያደርጓችሁ ይችላሉ። ቶሎ አየር ላይ ለማዋል ከቧቸዋል አይደል? አስተት ይወዳልና ሚዲያው ደግደጉን ነው ይተውና ስተቷ ይብን ለአናውንስመንት መጀመሪያ ላይ አሁን ብዙ ጊዜ ምንድነው መግቢያ ላይ የሚደረገው እኮ የሆነች እሆት የምታደርግ የምትቀሰቅስ ሀሳብ አይደለች። ስለዚህ ዛሬ ገበያ ላይ ያየሁት ብሎ በዚያ መልክ ነው ሊያውላችሁ የሚችለው ማለት ነው። አብርሃም እንደዛ ነበር ያደረገ። ህዝቡ ከበበው ሲጮህ አለና ከዚያ በኋላ ተሸክሞት ያንን ጣዖት ቀጠለ፣ ጉዞውን ቀጠለ። አልገዛዋሉ እየሄደ እያለ እሺ ጣዖት ተሸክሜ መጣሁ፣ አልሆነም። አሁን ደግሞ ስንመለስ ምንው ተሸክሜ ልሄድ ነው አለ። እንግዲህ አማራጭ የለውም ቢለው ያለ አሁንስ ይለይልህ። አምላክ ከሆንክ ራስህን አድን፣ አምላክ ካልሆንክ የራስህ ጉዳይ አለና ድንጋይና ድንጋይ ደርድሮ መሃሉን በድንጋይ ሲል የለም አይንቀሳቀስም፣ ራሱን አያድንም። ጎሽ ሰባበረውና የራሱን መለመር ቀጠለ። ምን በማለት ነፋስን በማጥናት ከዚያስ ውሃን በማጥናት ከዚያስ ገደሉን በማጥናት ከዚያ እያለ ሄደና ፀሐይ ጋር ደረሰ። ፀሐይን ማጥናት ጀመረ። ሲያጠናት እሷም በጣም ከአቅም በላይ ናት፣ ግን ከእሷም ይበልጣል። ሁሉም ደካማ ናቸው፣ ገደብ አላቸው። ገባውና ምን አለ? የፀሐይ አምላክ ቢያንስ ከሁሉ የተሻለች እሷ ናት አለ። የእሷ አምላክ አንተ እኔን ተናገረኝ። አንተን ነው አሁን የምፈልግ፣ ከእሷ የሚበልጠውን ነው የምፈልጋል። ስለዚህ ከእሷ የሚበልጠውን ከፀሐይ የተሻለውን አናግረኝ ብሎ ጠየቀ። የፀሐይ አምላክ እግዚአብሔር ተናገረው። ከወገኑ ከዘመዱ ከቤተሰቡ ከአካባቢው ከቀሩ ተለይቶ እንዲከተለው አዘዘው። ያንን ሳይንቲስትነቱን ተጠቅሞ አማኝ ሆነ። መንፈሳዊ አማኝ፣ መንፈሳዊ ሳይንቲስት ሆነ። ና ውጣ እኔ ወደማሳይ ተራራ አለው። እንግዲህ እንደ ሳይንስ ቢሆን የትኛው ተራራ ስንት ኪሎ ሜትር ይሆናል? ከዚያ የጋራው ርዝመት ከሄድኩ በኋላ ምን አለ? እርግጫ ድምፁ ተከትሎ ሄደ። የሆነ ተራራ ላይ ደረሰ። ምድረ ርስት ደረሰ። እግዚአብሔር አስቀመጠው ልጆችን እንዲወልድ እንዲበዛ። እግዚአብሔር አዳምን አዞ ስለነበረ አብርሃምም እወልዳለሁ ሰው ሆናለሁ ብሎ ነው ሄደው። ምክንያቱም ከወገኖቹ ከዘመዶቹ ለይቶ ወስዶታል። ከዚያ በኋላ ግን ዘመናት ዝም አለው እግዚአብሔር። ከወገኖችን ለይቶ አምጥቶ እንዲህ መካን ሊያደርገኝ አድርቆ ሊያስቀረኝ ነው እንዲህ የጠራኝ። ቆይ ማን ነው እሱ አላል። የጠራኝ አንተ ታውቃለህ ነበር። መንፈሳዊ አማኝ እንግዲህ ሃይማኖትና የሳይንስን ልዩነት ይዩት። እንግዲህ ከጋራው ላይ ከወጣ በኋላ ቢያንስ የተነገረውን ወተት መፈለግ ነበረበት። ጋራው ላይ ድንጋይ ሰው የለም። ምናልባትም አንተ ወተት ያልከው እኔ የማላውቀው አንተ በመጣቀው የምትመግበው የሌላ ወተት ይኖራል ብሎ ነው አምኖ የተቀበለው። አማኝ ስንሆን እንደዛ ነው። እምነት የማይታየውን ማየት ነው። ሃይማኖት የእምነት መገለጫ ነው ብያቸዋለሁ። ከእምነትና ወይም ከሃይማኖትና ከሳይንስ ይበልጣል ነው እንበልና በእምነት ውስጥ ስንሆን ከዚህ ግድግዳ ከቤተ መቅደሱ ጀርባ አሁን የሚታያችሁ ነገር የለም አይደለም?
ግን አለ ተብሎ የሚነገረን ነገር አምኖ መቀበል ማለት ነው። እንበልና ወደ ላይ ስናየው ደመና አለ። ከደመናው ቀጥሎ ጠፈር የሚባል የረጋ ውሃ አለ ወይም ሐኖስ የሚባል። ከሱ ቀጥሎ እንደገና ሌላ 7 ሰማያት አሉ። 7ቱ ሰማያት የመጨረሻው የሥላሴ ዙፋን ነው ብለን እናምናለን፣ ተምረናል። ይህንን በእምነት ካልተቀበልን በቀር ሄደን እንየው ብንል እንችላለን እንዴ? ይሄዳል እስካሁን ይሄዳሉ እንደነገርኳችሁ። አሁን እንደተስማማ ነው 10ኛው ፕላኔት ላይ ናቸው እስካሁን። ብሔረ ብፁዓን የሚባል ዓለም አለ፣ ብሔረ ሕያዋን የሚባል ዓለም አለ። አልደረሱም። እንዲያውም የሚገርማችሁ ሳይንሱ መሄድ ካለመቻሉ የተነሳ ብሔረ ብፁዓንን ማወቅ አቅቶት ከብሔረ ብፁዓን የወረዱ እነዚያ የሰው ዘሮችን መላእክት ናቸው፣ ቅዱሳን መላእክት ናቸው ወይም ልዑሳነ ሥጋ አጋንንት ናቸው ብሎ ሲተረጉም እንሰማዋለን። እነዚያ ከሰማይ የወረዱ ከብሔረ ብፁዓን ወረዱ የተባሉት መላእክት እንደ መላእክት ይኖሩ የነበሩ የሰው ልጆች እንጂ ቅዱሳን መላእክት አይደሉም። ቅዱሳን መላእክት ሌሎች፣ እንግዲህ የሰው ዘሮች ሌሎች። ስለዚህ እምነት ያላየነውን ዓለም አለ ብሎ አምኖ መቀበልና በአይነ ህሊና ሄዶ እዛ መኖር ነው። በእርግጠኝነት በአይነ ህሊና ሄደን እዛ ስንኖር በአካለ ሥጋ ሄደን መኖር እንችላለን። ለሄኖክ ከማመናቸው የተነሳ እስካሁን ድረስ አልሞቱም። ብሔረ ሕያዋን የሚባለው ከተማ ላይ ያሉ ብሔረ ብፁዓን ያኔ ከመከራው የተረፉ በኖህ ዘመን ዓለም ሲጠፋ እግዚአብሔር ከመከራው ያተረፋቸው ቅዱሳን አሉ። የተወሰኑ ተወረዱ፣ ከሰው ልጆች ጋር ተጋቡ። ከዚያ በኋላ 3000 ክንድ ቁመት የነበራቸው ናቸው። በጣም የሚያሳዝነው አንዳንዴ የሳይንስ ውጤት እዚህ ላይ ላሳያቸው። በሚያሳዝን መልኩ መጽሐፈ ሄኖክ ምዕራፍ 2ን እናንተ በደንብ አድርጉት። እላይ ሆነው አዩ ይላል፣ ያምራሉ። ሴቶችን አዩአቸውና እነሱ ላይ ናቸው፣ ግን ታች ባሉት ቀኑ፣ እመሬት ባሉት ቀኑ በሰው ልጆች። አንዳንዴ መኪና ይዛችሁ እግዚአብሔር ሁሉን ነገር አሟልቶላችሁ ፋሲሊቲ የተሟላ ኖሯችሁ ነገር ግን ድሃ ካላፈናቀልኩ ብላችሁ አታውቁ? ገና ሳትሾሙ ታች ያላችሁ ድሃው ተፈናቀለ፣ ጦም አደረ፣ ሜዳ ወደቀ ብላችሁ ስትጮሁ የነበሩ ሰፈሩን በሙሉ ስታራግቡ የድሃውን ሆድ እያጫጫችሁ ልክ ወንበር ሲሰጣችሁ ግን ድሃ ፊታችን ላይ አይቁም ይጥፋ የምትሉ ትልቁን ይዛችሁ በትንሹ የምትቀኑ ትልቁ እግዚአብሔር የእናንተ ሆኖ ትልቁ እግዚአብሔር ከእናንተ ጋር ሆኖ ትልቁ እግዚአብሔር ሀብታችሁ ሆኖ ግን በተራ በምድራዊ ማቴሪያል የምትቀኑ ሰዎች እነዚህን ሰዎች ተመርጡ ሰሙ አዩና ምን አሉ? ኑ ንረድ ወንንሳ አሐታ ኑ እንውረድ፣ ለእያንዳንዳችን አንዳንድ እንያዝ ከነዚህ ከሚያማምሩት ቆነጃጅት። እንዲያውም ፈቃድ ጠይቀዋል ነው የሚለው መተርጉማኖች ተረጉሙ። ከእግዚአብሔር ፈቃድ ጠይቀዋል። እንውረድና እንውሰድ ፍቀድልን፣ የእናንተ የተሻለ ነው ይቅርባችሁ ተብለዋል። ያኛው የተሻለ ነው ብለው ፈለጉት። መዘመርን በመዝፈን እንደ መቀየር ቁጠሩት። የእግዚአብሔርን ቃል በማስተማር ፋንታ ማውራት ስለተቻለ ብቻ ተራ ወሬ ውስጥ ተቀላቅሎ ፖለቲከኛ እንደመሆን ቁጠሩት። እና ወረዱ። ወዲያው አንዳንድ ሴቶችን ያዙ፣ ወለዱ። ሲወልዱ አስቡት የድፍረት ውጤት ምን እንደሆነ። 3000 ክንድ ያላቸው ልጆች፣ ቁመት ያላቸው ልጆች ወለዱ። እነዚህ ልጆች መቀለብ አልተቻለም። አንሙት ራሱ መጽሐፍ ቅዱስ ወላጆቻቸው መቀለብ አቃታቸው፣ ፍጆታቸው ከአቅም በላይ ሆነባቸው ይላል። አንዳንዴ የኢኮኖሚ ግሽበት የምንለው ወላጅ ቤተሰቡን መንግስት ዜጋውን መቀለብ ሲያቀተው አስባችሁታል? ከእግዚአብሔር ጋር ስንጣላ የድፍረት ውጤት ነው እንጂ ምድር አላበቀል ብላ እኮ አይደለም። አሁን በረሃብ የምናልቀው በድርቅ የምናልቀው ወዘተርፈ የህዝቡ የመሪዎቹ እግዚአብሔርን ያለ መስማት የደፋርነት ውጤት እንጂ እግዚአብሔርን የምንሰማው መቀለብ አቅቶት አይደለም። እና በሰማይ የሚሄዱ ወፎች እንግዲህ 3 ክንድ ነው ቁመታቸው ብያቸዋለሁ። አሞራ የሚሆኑ ወፍ አያመልጥም። ላት ጉርስ የሰው ማሳ የለም ይወጣሉ፣ ያገኙትን በሙሉ ከነገለባው ላት ከማህበረሰቡ ጋር በምን ይግባቡ? ጭራሽ ነው ሲያቀታቸው ወገኖቻቸውን መብላት ጀምሮ ሰውን መብላት ጀምሮ ሰው የሚበላ ትውልድ አስባችሁ
ኢትዮጵያ ፍርታለች አይደል? ሰው የሚበላው የሽማግሌ ሬሳ አስፋልት ላይ ሊጎትት ሰው ዘቅዝቆ የሚሰጥ የነፍሰ ጡር መሆን ከዶ ጽንስ አራግፎ ሜዳ ላይ ቢጥል ወልደናል አይደል? ስለዚህ እግረ መንገድ እኛ ያለን እንድናየው ነው ሃይላይት ማሳየት የፈለኩት እንጂ ለዚህ ነው የማይበቃኝ ሰዓት። ስለዚህ እነ ሄኖክ ይህንን ተመራመሩ፣ አዩ፣ አጠኑ። ሰባቱ ሰማያት ተከፍተውላቸው በረረ ጸሎት ነው ያዩ ቅዱሳን ናቸው። በአዲስ ኪዳን ለቅዱስ እስጢፋኖስ ለምሳሌ ያሁን የድንጋይ ናዳ እየወረደበት ሳይንስ ቢሆን እኮ ይሄ ሁሉ ድንጋይ ወርዶበት እስቲ ቆይታ አለ የደማው ሰውነቱ ይል ነበር። በእምነት ግን አላየውም። እሱም የደማ ሰውነት የለው ወይ መስሎ ከመሐሰር ነው የሚለው ነው። ገለባ ነበር ይመስለው ላይ ያሁሉ ድንጋይ ናዳ ሲወርድ ወረ የህሉና ሥላሴ ዘበላሉ አንከረው ተፋሰ የበረደተ መንፈስ ቅዱስ ይላል። ጭራሽ መንፈስ ቅዱስ ሲወርድ በእርሱ ላይ ሲያርፍ የሥላሴ ዙፋን ተከፍቶ ሲያይ ሥላሴን በአንድና በሦስትነት ሲያይ ያለቅስ ነበር፣ እያለቀሰ ይዘምር ነበር በደስታ እርሱ በሐሴት ተነጥቃ። መንፈሳዊው ጥናት እንዲህ ነው። ዓለማዊ ጥናት ሲሆን ደግሞ ኪሳራ አለው። ምን ደምረው የማቴሪያል ውጤት አለ። ይሄን አወጣው እንዲሆን እንዲህ ሄድኩ እንዲህ ደከመኝ ይሄን ያህል ጊዜ ወደኩ አለ። በክርስትናው መንፈሳዊ ዓለም እንደዛ አይደለም። ወደ ቀን ሳይሆን ስኬትን እያሰሩ ስለምንቋል። ስለዚህ እምነት የማይታየውን በሙሉ ነው ብሎ መቀበል ነው። እሱ ውጤቱን በየጊዜው ለዓለም ማስተዋወቅ። እኛ አሁን እግዚአብሔር አለ፣ ሰማይና ምድርን የፈጠረ የሰው ልጆችን የፈጠረ እግዚአብሔር ነው። እርሱም መጋቢያችን፣ እርሱም አባታችን ነው ብለን በመቀበላችን ለዓለም እያስተዋወቅን በቃል ብቻ አይደለም በተግባር እያሳየን ነው አይደለም። ኢትዮጵያውያን እግዚአብሔር ጠባቂያችን ነው ብለን ስለተናገርን በእውነት እግዚአብሔር አብሮን ስላለ ዘመቻ ወጥተን ድል አድርገን አሳይተናል። ሌላው ቀርቶ ማመን እምቢ ካላለን በቀር የዛሬ 128 ዓመት ታሪካችን እሱ እኮ መንፈሳዊ ሳይንስ ነው። እስኪ አስቡት፣ አውሮፕላን የመጣን ጠላት ማንዳው ጨፎና ናስማስር ተቀብያው ማንዳው ጨፎ በኋላ ነው የመጣው ናስማስር ለበልጅግ እነሱን ይዘን እኮ ነው የወጣነው። እሱ በቁጥር ለማስፈራሪያ ወራዴ ይዞ ወጥቶ ድል አድርጎ መመለስ ትዝ ይላችኋል። በየምኒልክን ከተማረኩት ነጮች አንዱ ሲጠይቃቸው እንደው ንጉሥ ወይ አንድ ጉዳይ ልጠይቅዎት አላቸው። ምን አሉ? ያኔ እንዲያስንዋጋ አንገታችን እያለ ሲጨርሳለ ብዙ ሰራዊት አለዎት። ከሁሉም ሰራዊት ግን በነጭ ፈረስ የተቀመጠ አንድ ቀይ ወጣት ነበር። እሱ የትኛው ጀነራል ነው? የቱ ነው አላቸው። ገባቸው የትኛው ጀነራል እንደሆነና አይ እንኳን ላንተ ለኔ የማይነገር አሉት። እንኳን ላንተ ለኔም ለራሴ ደግም ያልነግረው ቅዱስ ጊዮርጊስ ነው። በእኛ በእምነታችን በእምነት ሲሆን ነጭ ፈረስ ላይ ተቀመጠው አብረው ፕሮሚስ ገብተዋል። ገብተው ቅዳሴው ላይ ምንድን ነው ያሉት? አብረህን ውጣ፣ አብረህን ማትወጣ ከሆነ አንወጣም። በኦሪት ዘጸአት ምዕራፍ 31 30 32 አንብቡት። ሙሴ ለሰልፍ ውጣ ሲባል እግዚአብሔር አብረህ ትወጣለህ ወይስ እኔ ብቻዬን ነኝ አለው። አብሬ እወጣለሁ አለ። አንተ ከወጣህ ማለት ምን አገባኝ እሄዳለሁ አለ። አልወጣም ቢለው አይወጣም እንዴ? ያለ እግዚአብሔር ወጥቶ መሞት አለ እንዴ? የኛ አባቶች እንደዛ እኮ ነው ያደረጉት። ጠላት ወጥቷል መጥቷል፣ ሁላችሁም በለቅሶ አግዙኝ። አባቶች ግን የቃል ኪዳኑን ታቦት ይዛችሁ ውጡ። ወጡ ገና ሳይደርሱ ጦርነቱ ተጠናቋል። ያውም ሰዓት ሰጥቶታል ለእግዚአብሔር ለራሱ አስባልታል። የመጫወቻ ሰዓት እንደመገደብ ቁጠሩት። በዚህ ቀን ጦርነቱ ተጠናቆ ማለቅ አለበት ብለው ነገሩት። እግዚአብሔር የነገሩትን ሰማ፣ አከናወነ። የእምነት ውጤት ነው። የሳይንስ ውጤት ቢሆን ኖሮ እዚህ እዛ እስኪደረስ ድረስ ከዛ ተራራው እስኪከበብ ጠላትን እንዲህ እስክናደርግ እግረኛው በቆረጣ ይገባል፣ ከዛ በዚህኛው ደግሞ ፈረሰኛው አለ ምናምን ብለን አስተላለፍ እስክንደረድር ራሱ አንድ ሁለት ወር ይቆጥራል እኮ። ያው መንገዱ ሁሉ ባልነቃበት ጊዜ ሁሉ ገደል በነበረበት ጊዜ። ስለዚህ ይህ እምነት ውጤት እንዲህ ነው። እምነት የማይታየውን አለ መያዝ ማግኘትን ጭምር ያጠናቅቃል። ስለዚህ እምነትና ሳይንስ እንዳልኳችሁ ሳይንስ ርኩስ አይደለም። ነገር ግን የትኛው ይበልጣል? ሃይማኖት ይበልጣል። ሃይማኖት እምነትን የምናስተዋውቅበት የምንገልጥበት ነው። እውቀትንም የምናጠናበት መንገድ ነው። እግዚአብሔርን ለማወቅ የግድ ምን ያስፈልጋል? እምነት ያስፈልጋል አይደለም? እምነቱን ደግሞ መግለጫ ሃይማኖት የሚል ስም ያስፈልገዋል። ስለዚህ አሁን እንዳልኳችሁ ቅድም እግዚአብሔር ሰማይና ምድርን ፈጠረ። ይሄ እውቀት ነው አይደል? ማወቅ ነው። ይሄን ለማወቅ ግን ምን ያስፈልጋል? መጀመሪያ ማመን ያስፈልጋል።
እኔ አሁን ቆሜ ለፈንፈው እንግዲህ ሰው ነኝ አይደለ እየተናገርኩ ያለው ግን ሰው መሆኔን ለማወቅ ሳይንስ ቢሆን ቆይ እስኪ ግን ነክቼ ይላል እኮ ምክንያቱም እንደ ሰው የሚያወሩ ማቴሪያሎች ተፈጥረዋል ሰው ከሚሰራው እጥፍ የሚሰሩ ማቴሪያሎች ተፈጥረዋል አሁን እኮ በዚያ ሰፈር ያለው ዓለም እኮ በቃ ከዚህ ከኛ ከደሃው ዓለም ጋር ለመዋጋት እንደድሮ አውሮፕላን ጭኖ ሰው ይዞ መውጣት አይፈልግም ማቴሪያል ይልካል ከሱ ጋር ሊያደባድበን ነው እኮ ዛሬ 3 ዓመት ንፋስ ልከው ነበር ጉንፋ ለኛ 28 ሚሊዮን ኮታ ተመድቦልን ነበር አይደል የሚያልቀሱ ግን አልሞታልም ተሰበሰቡ ደጋግሞ ለምን ነው የማይሞቱ ተባለ ኢትዮጵያውያን ይሁን የሚያጥሩት ዕጣን አለ እስኪ ያችን ዕጣን ወደዚህ አምጧት ተባለ ዕጣኑ ብቻውን ሄዶ ቢጨስ የቃልቻ ቤት ጭስ እንጂ ሌላ ሊሆን ይችላል እንዴ ዕጣኑ እንዲያድን ምን መሆን አለበት መሰለ ያለበት ዕጣኑ ላይ ይህንን የኢትዮጵያ ሙስሊሞች በደንብ አሳይተውናል በእውነት ይሄ አዲስ አበባ ላይ በጣም ያደነቅናቸው ዕጣን እነሱ ሱቅ እኮ አለ የምንረከበው እነሱ ሱቅ አይደለም ግን ራሳቸው አመጣው አላጨሱትም ዙሪያውን ከተማው ሲታጠን ቄሶችን በር ከፍተው ነው ግቡና የኔን ቤት ጠኑ እንዴ እናንተ ተርፋችሁ ነው ልሞት ነው ግቡና ጠኑት ነበር የሚሉ አያችሁ ካህኑ የጸለየበት ዕጣን ሞትን እንደሚያባርር አምነዋል ይሄ ነው እምነት ማለት አያችሁት አካል ገፍቶ ሰውነት ኖሮት ሙሉ አካል ኖሮት እምነት ሲያስተምር ከተማው ላይ ምን የኛን ቤት ካላጠናችሁ እናንተ ሞታችሁ እናንተ ተርፋችሁ እኛ ልንሞት አይሆንም ይሄ ከቤተሰብ ከጎረቤቶች ተለይቼ አልሞትም እንዲህ ነበር አዲስ አበባ ያሳለፈው ናጀሪያ ዝም ብሎ ጣሉ ሰዓት ላይ ተጨፍሮ በመጨስ የሚተርፉ መስሏቸው ኢትዮጵያ የምትጨሰው አንጨስ አምጧታል እንዴት ነው እንደዛ አይቻል በተጓፈጠ በተጫጫ ሰማቢው ስንት ነገር አለ ምናልባት እግረ መንገድ አንድ ነገር እናንሳ ስለጤት ስናነሳ ህዝብ እያለቀ በነበረበት ጊዜ ህዳር ሲታጠን ምን ነው በመየመን ለግዛመት ሲላቸው ህዝብ እያለቀ አስቸገረ ከዚያ ምን አሉ ንጉሱ ንግስት ሌሊ በመራስ ደምራ ዕጣን በማጠኗ በካህናቱ ጸሎት ቅዱስ መስቀሉ እንዲገኝ አድርጋለች ስለዚህ ያ በእሌኒ ዕጣን የተገኘው መስቀል አሁንም ስራውን እንዲሰራ ተሰብሰቡ በሙሉ በየአካባቢያችሁ የዕጣን አገልግሎት በአካባቢ ያለው አንደኛ ቆሻሻውን የማስወገድ አካባቢ በጣም ቆሻሻ ተዘርግርጎ ስለነበር እሱን የማስወገድ ሌላው ደግሞ እግዚአብሔር በጸሎትና በዕጣን የመጠየቅ ቀን ይሁን ብለው ህዳር ሚካኤል ቅዱስ ሚካኤል ታቦት ይዘው ሲወጡ ታቦት በወጣበት አካባቢ የዕጣኑ አገልግሎት ይከናወን ነበር ጸሎት ዕጣኑ ሲጸለይ አድሮ እዚያ በኋላ በሽታ ጠፋ ያሁን የተማሪ ደብተር ሰብስበን ማለት እናካተለው አይደለም የእናንተ ልጅ ጉዳዩ ከማመን ጋር ሲሆን ነው ወዲያው በሽታ አጠፋላችሁ እምነት ነው አያችሁ ሳይንስ ቢሆን ግን ለምን እናጨሰዋለን ጭሱ ሲጨስ ምን ይወጣዋል ጭራሽ የጭሱን ይሄ የካርበን ልቀት ከዛ ኮፕናገን ምናምን ከምንለው ጥናት ጋር አያይዞ እንደውም በሽታ ነው መጤስ የለበትም ነው ሌላ ነው የሚችለው ሳይንሱ እንደዛ ነው የሚያደርገው በመንፈሳዊ ዓለም ግን ከጭሱ ጋር እየኖረ ሕያዋን እኔው ብዙ መሄድ እንችል ነበር በእምነት ለምሳሌ አንድ ነገር ብቻ ላሳያችሁ እንደ እምነት ስጋው እግዚአብሔር ደግሞ ወልደ እግዚአብሔር የተቀበለ ለዘላለም ምን ይሆናል የተባለው ሕያው ይሆናል አይደል በሳይንሱ ግን ያካል ሕክምና ያጠናችሁ ምንድነው ተብላችሁ የተማራችሁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአቅመ ምግብ ያልደረሱ 6 ወር ያልሞላቸው ህፃናት ባይድ ነገር ታበላለች ተብሎ እኮ ነው የተማራችሁት አይደል እዚህ ተብሎ በድፍረት ይሰጣል እኮ ኢትዮጵያ ውስጥ ትምህርት ስለ ሕክምና የተማራችሁ ይህንን ያህል ዘቅጠናል ሳይንሱ እንዲህ ነው የሚያጠናው አያችሁ መድኃኒትን እንኳን መርዝ ብሎ የሚናገር ነው ያው የነፍስን መድኃኒት የሥጋ መድኃኒት አይደለም ነፍስንም ሥጋንም እኩል የሚያከመው እኛ ግን በነፍስም በሥጋም ሕያው ያደርጋል ብለን አምነን ስለተቀበልነው የነገረንም ራሱ ባለቤቱ ጊዜና ኢየሱስ ክርስቶስ ስለሆነ አምነን ተቀበለነው ሕያዋን ሆነን እንኖራለን ስለዚህ ከሳይንስ ይልቅ ምን ይበልጣል ሃይማኖት ይበልጣል ማለት ነው ባጭሩ ምናልባት ሰዓታችንን ለመቆጠብ ያክል ከዚህ ጋር ተያይዞ አንድ ሐሳብ እናነሳና ትምህርታችንን እናጠቃልላለን ይህንን ጠቅለል ስናደርገው እምነት የማይታየውን ዓለም መውረሻ የማይታየውን ተስፋ መጠበቂያ ያንን ተስፋ ያደረግነውን ነገር ደግሞ መቀበያ
እግዚአብሔር ወልድ ኢየሱስ ክርስቶስ 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድናለሁ አለ። መጣ፣ ተወለደ፣ ሰው ሆነ። ከዚህ በኋላ ከመሞት ወደ አለመሞት አሻገረ። የጠበቅነውን ራሱን እንድንጠብቀው እንድንማረው አብረን እንድንወጣ እንድንገባ ብቻ ሳይሆን እንድንበላው ጭምር ፈቀደልን። የዘላለም ሕይወት ሆኖናል። ሳይንስ ቢሆን ግን ያጠናል፣ የሆነ ሰዓት ላይ ያቆማል። ለምሳሌ መንፈሳዊ ጥናትና ዓለማዊ ጥናት ብናይ በቁጥር ደረጃ ስንቆጥር 1 2 3 እያልን ወደ ላይ እንሄዳለን። ወደ ታች ተመልሰን ስንቆጥር ኔጌቲቭ እያልን እንሄዳለን። ከዛ ስንጨርስ ምንድነው የሚለው? ሲያልቅ ያልቃል አይደለም? ኢረር ይላል። ምን ማለት ነው? አለቀ ጨረስኩ ማለት ነው አይደለም? ባትሪ ነው አለ ቀይ አበራ ማለት ነው። ኢረር ይላል። በመንፈሳዊ ጥናት ግን ኢረር ብሎ ነገር የለም። ሳልሲት አምሲት ሳልሲት ራቢት ሳልሲት አምሲት ካሊት እያለ ወደ ታች ይቆጥራል። አያልቅ ወደ ላይ ይቆጥራል። አያልቅ። የመንፈሳዊ እውቀት ውጤት ስለሆነ መንፈሳዊ እውቀት አያልቅም፣ አይገደብም። ሲጀመር እውቀት በየቀኑ የሚወለድ በየጊዜው የሚወለድ ብዙ ወላጆች ያሉት ከአንድ ሰው በተደጋጋሚ ተወልዶ ግን ወልጄ ጨረስኩ የማይባል ነው። መንፈሳዊ እውቀት ደግሞ ከዚያ በላይ ነገር ግን ሲወለድ ገደብ አለው፣ ሲጠና ገደብ አለው። ከአለው እስከማለው በሰው ልክ ብቻ አውቀን ማናውቀው አለ እኮ ከእውቀት ከፍለን እናውቃለን አይደል ያለ ቅዱስ ጳውሎስ። መንፈሳዊ እውቀት እንኳን ሆኖ ከእውቀትን ከፍለን ነው የምናውቀው። ሙሉ ረናቅ ሙሉ አዋቂ የሚባል በምድር ላይ የለም። ሙሉ ሳይንቲስት የሚባል የለም። ለምሳሌ ይህንን መብራት የሰራው ሰው በእውቀት በፊደል ትምህርት ደረጃ ያልነበረ በቃ ከዚህ በኋላ ሁለተኛ እንዳትመጣ ተብሎ የተባረረው ተማሪ ነው አይደለም? ይህን ማወቅ ባንችለው ልክ ደከም ሲቃጠልበት ሲበላሽበት ብዙ ጊዜ ፌል እያደረገ ሲደክም የሆነ ቀን ውጤታማ ሆነ። ግን በዚህ መልክ ነበረ እንዴ መብራቱ? አይደለም። የት መጥቶ ስልክ ሽተው አሁን ይሄ በየእጃችን የያዝነው ስማርትፎን በዚህ ልክ ነበረ እንዴ ስልክ? አይደለም። ለመጀመሪያ ሲያገኙት ከሆነ ቦታ ሆኖ የሆነ ቦታ ድረስ ድምፅ የሚያሰማማ ነገር ከዚያ ያለ የረዘመ ገመድ እየተዘረጋ እንደ ሀገራችን በኢትዮጵያ እንኳን እኮ የሚዘረጋ ገመድ ባለ የሆነ የዛሬ 20 ምናምን ዓመት አካባቢ ስልክ ተደውልላችሁ ተብላችሁ ተጠርታችሁ ሄዳችሁ አውርታችሁ አታውቁ? ቤት የለማ አልደረስንበትም። እኛ ቤት ስለሌለ ግዴታ እዛ ተሄዶ ነበረ የሚታየው። ይሄን ተከታታይ ድራማው ነው። እንትና ቤት ተብላችሁ ወይ ቀበሌ ሄዳችሁ ተሰብስባችሁ በዚህ በመላኳ ስታዩ ሳይንስ በዚያች ልክ ነበር አይደል? እያደገ መጣ። አሁን አደባባይ የሚያክል ቴሌቪዥን በየአስፋልቱም አለ። እንደዛው ስልክም ልክ እንደዚህ ያኔ እንደዚህ እያዞርን ነበረ። ከዛ ቀጠለ በየግድግዳው ጠቅጠቅ ትባል፣ ከዚያ በየእጃችን የምንይዘው እያለ እያደገ ሄደ። አሁን እዚህ ላይ ደርሷል። ለጌት ላይ እንደሚደርስ አናውቅም። ይሄ ዓለማዊ እውቀት ነው። መንፈሳዊ እውቀት ደግሞ ከዚያ በላይ ነው። የመንፈሳዊ እውቀት ሂደት የመንፈሳዊ እውቀት ልቀት ደግሞ ከዚያ በላይ ነው። የማይታየውን ማያ ነው። ይሄ አሁን ብላችሁ ምድራዊ እውቀት ወይ ምድራዊ ሳይንስ በሙሉ ዓለማዊ ሳይንስ በሙሉ የሚዳሰስና ሌላ ሰው የተሻለ ነገር የሚፈጥርበት ነው። ቅድም እንዳልኳችሁ ይሄኛው ስልክ ሌላ የተሻለ አንዱ መጣ ፈጠረ፣ አሁንም ሌላው አፕዴት አደረገው። መንፈሳዊ እውቀት ግን አፕዴት የሚያደርገው የሚያሻሽለው አካል የለም። ያው የነበረውን ነው የምናውቀው። የነበረውንም ግን ሙሉውን ምናምን አናውቀውም። ከእውቀት ከፍለን እናውቃለን። ስለዚህ ሳይንስ ከእምነትም ከሃይማኖትም ያንሳል ለማለት ነው ተገለል ስናደርገው። ሌላው ሶስተኛው ጥያቄ ጉባኤያት የሚባሉ በቤተክርስቲያን አሉ። ጉባኤያት በተለይ የሚታወቁ 3 አበይት ጉባኤያት በተጨማሪ 4 ዓለም አቀፍ ጉባኤያት የሚባሉ የቤተክርስቲያን ጉባኤያት ማለት ነው። እነዚህ ጉባኤያት ለቤተክርስቲያን በጣም መሰረታዊ ነገሮች ናቸው። ምናልባት ከዚያ በፊት ጥያቄው ምንድነው? ዓለም አቀፍ ጉባኤያት እነዚህ 3 ጉባኤያት ለቤተክርስቲያን ጥቅማቸው ምንድን ነው? ያኔ ምን ፋይዳ ሰጡ? አሁንስ ፋይዳቸው ምንድን ነው የሚለው በመጀመሪያ ደረጃ ጉባኤ ማለት በራሱ ምን ማለት ነው የሚለው እናያለን። ጉባኤ ማለት የሆነ ተሰብስበን ከአንድ በላይ የሆኑ አካላት በሙሉ ተገናኝተው የሚወያዩት ውይይት ጉባኤ ይባላል። ሰይጣናዊ ጉባኤ ሊሆን ይችላል፣ መንፈሳዊ ጉባኤ ሊሆን ይችላል።
ግን ጉባኤ ይባላል። ይሄ ጉባኤ የተጀመረ መቼ ተጀመረ? እንዴት ተጀመረ? እግዚአብሔር ዓለምን ከፈጠረ በኋላ ሰውን ሊፈጥር ሲል ምን አለ ነው የሚለው? ንግበር ሰብአ በአርአያነ ወበአምሳሊነ። እግዚአብሔር አንድ ሶስት ነው ብለናል አይደለም? ስለዚህ እግዚአብሔር ጉባኤውን ጀመረው። ሰውን ለመፍጠር ጉባኤ አደረገ። በሶስትነቱ ተናገረ፣ ሰውን እንፍጠር። እንዴት? በመልካችን እንደ ምሳሌያችን ጉባኤ አደረገ፣ ጉባኤ መሰረተ ራሱ ከራሱ ጋር። ከዚያ ሰው ተፈጠረ እያለ ቀጠለ። ከዚያ በፊት በመላእክት ዓለም ጉባኤ ነበረ። ባጭሩ ጉባኤ የተጀመረው እላይ ነው ማለት ነው። ይሄ ዓለም መላእክት ቅድም እንዳነሳ ነው እንመለስበታለን ያለው ሳጥናኤል ያንን ከተማ ሊያውቅ ሲፈልግ ብዙ የተሰበሰበ ሰሚ ሕዝብ ስለነበረ እኔ ነኝ አለ። ቅዱስ ገብርኤል ደግሞ ምን አለ? ተሰብሳቢ ካለ የግድ ጉባኤ ከሆነ ሌላ ሐሳብ ሰጪ ይኖር የለ እንዴት ሊሆን ይችላል አለ። ይሆናል አለ። በጉባኤ መሃል መስማማትም መለያየትም ያለ ነገር ነው። ሐሳቡ ከተመቸን አጨብጭበን እንለያያለን፣ ተስማምተን እንፈርማለን። ሐሳቡ ካልተመቸን ግን በልዩነት እንወጣለን። የነ ቅዱስ ገብርኤል የቅዱሳን መላእክቱ አለ አይ ይሄ ሊሆን አይችልም፣ ተሳስተሃል አለ። መሆን አይችልም፣ ያንተ ሐሳብ ስህተት ነው አለ። እንዴት ሊሆን ይችላል? ለምንድን ነው የምትሳሳት አለ። ከኛ በላይ ሌላ ፈጣሪ አለ፣ ሌላ ሰሪ አለ፣ ሌላ አስገኝ አለ። በፍጹም ከኛ የሚበልጥ የለም፣ ከኔ የሚበልጥ አስገኝ የለም አለ። እንግዲያውስ ካንተ የሚበልጥ አስገኝ እንዳለ ያሳያል። ሌሎችን መላእክት ተሰበሰበና ቅዱስ ገብርኤል ንቁም በመላእክት እስከንረክቦ ለአምላክነ አምላካችን ፈጣሪያችን እስክናገኘው ድረስ በያለንበት ንቁም እናንተ ጠብቀው። ይሄ አስተምህሮ አልተመቸኝም አለው። ይሄ ትምህርት ልክ አይደለም። እርግጠኛ ነኝ ወይ እርሱ የእውቀት ውስንነት አለበት ወይ በሱ ውስጥ ያደረ ሌላ ችግር አለ። ብዙ ጊዜ አውደ ምሕረት ላይ ትምህርቱ ሲሰጥ በጣም ያለፈ ጠርዝ የነካ ፍቅርና የሚያስተምር ከሆነ አስተማሪ ማይክ ይቀበሉና አባቶቻችን ነው እኚህ ሰው አያቀሉትም እኮ እኚህ ሰው ደህና ሰው ናቸው። ነገር ግን ዛሬ የሚናገሩት መልእክት ስላልተቃና ስላልተስተካከለላቸው ትምህርቱን አርመነው እንቀጥላለን። ይቀመጡ መምህር ነው እሱ ያስቀምጡትና ይቀጥላሉ። የቀናውን ትምህርት እንጂ ነው አጠቃላይ ተዝረክርኮ እስኪጨርስ በይሉኝታ ዝም አይባልም። እዚያ በላቸውን በሙሉ ቃል በቃል ይሄ ስህተት ነው፣ ይሄ ክህደት ነው፣ ይሄ ምንፍቅና ነው ብለው ለያይቶ ያስቀምጡታል። መምህር ይህንን አላዩትም ይመስለኛል ብለው ነው ያሳለፉት። መጨረሻ ቁጭ ብለው እንዴት ነው አምነውበት ነው መምህር ይህን ነገር የተናገሩ ይሉና ከይጠይቁታል። በመላእክቱ ዓለም ይህንን ነው ያየነው። አጠፋ ሳጥናኤል ሲያጠፋ ቅዱሳን መላእክት ዞር በል አሉት። ለውይይት ነው የተጋበዙት። እግዚአብሔርም የውይይት ጊዜ ሰጠው። እስከ ዕለተ ረቡዕ ድረስ እኮ ሳጥናኤል አልወደቀም፣ አልጠፋም። ጊዜ ሰጠው፣ የማሰቢያ የመመለሻ የንስሐ ጊዜ ሰጠው። ግን ሳጥናኤል ሊመለስ አልቻለም። መጨረሻ ሲያቀት ግን ወረወረው። ባለመስማማት፣ ባለመመለስ፣ ባለመስማት ምክንያት ሳጥናኤል ወደቀ። ከዚያ በኋላ የውግዘት ሂደት መቼ ጀመረ ማለት ነው? አውግዞ የመለየት ጉዳይ መቼ ነው የተጀመረው? አለ በመላእክት ሰው ይመስለዋል። እነንትና አወገዟቸው፣ እነንትና ለዩአቸው። የለም አውግዘናል፣ አይሰራም። ቃሉ ራሱ ያኔ ተወግዟል እኮ ከዚህ ያለፈ ተብሎ ወደዚህ እያደግን ስንመጣ ስለምናየው ነው። በነ ዳታንና በነ አቤሮን ዘመን በነዚያ በፈርዖን ቤት ሆነው ይቀልዱ በነበሩ ጠንቋዮችና በነ ሙሴ መካከል እግዚአብሔር የመለየትን ስራ ሲሰራ አሳልፈናል። ብዙ ጉባኤያት እንዲያ እያለ ቀጠለ። ጠቅለል ስናደርገው ወደ አዲስ ኪዳን መጣ። የአዲስ ኪዳንን ጉባኤ ያከናውን የነበረ እግዚአብሔር ነው። ከዚያ በፊት ሌሎች ጉባኤያት አሉ፣ ቅዱሳን ጉባኤያት። ለኢዮብ ልጆቹን ሰብስቦ ጉባኤ ያደርግ ነበር ሁል ጊዜ ማታ ማታ። ከዚያ ጠዋት ደግሞ ልጆቹ እግዚአብሔርን አሳዝነውት ከሆነ መስዋዕት ያቀርባል ወደ እግዚአብሔር፣ የይቅርታ መስዋዕት። እንዲህ ነበር ይቀጥል የነበረው። አዲስ ኪዳን ጊዜ ነው ኢየሱስ ክርስቶስ መጣ። እንደመጣ ጉባኤ ነው የጀመረው። ገና ወደ እናቱ ማኅፀን ሲመጣ ጉባኤ ነው የጀመረው። መልአኩ ቅዱስ ገብርኤልን ጠራው። ከዚያ ወደ እናቱ ወደ ድንግል ማርያም ሄዶ እንዲነግራት እንዲያበስራት አዘዘው። ገብርኤል መልአክ ታመነ ዲበዝንቱ ምስጢር አሜን ይላል። እዚህ ሳይሮስ አንጾኪያ የሚባለው አባት ሃይማኖተ አበው ላይ ከመላእክት ሁሉ ይላል ሁሉም መላእክት ብቁዎች ቢሆኑ ከመላእክት ለምስጢር የበቃ ሌሎች ለምስጢር ሳይበቁ ቀርቶ አይደለም። ለዚያ ሰዓት ለመላክ ግን ብቁ የነበረ ያን ጊዜም
በመላእክቱ ከተማ የተቀጣጠለውን የነገር እሳት ያቀዘቀዘ፣ በኋላም ደግሞ በአዳም ላይ የተቀጣጠለውን በልጆቹ ላይ የተቀጣጠለውን የሲኦልን እሳት የሚያቀዘቅዘውን መልእክት ይዞ የሚመጣው ቅዱስ ገብርኤል ስለነበረ ጠራውና ሁራም ሰራ ለወላዲተ ድንግል አለ። እናቴ ትወደኝ ዘንድ የመረጥኳት ድንግል ማርያምን ሂድና ንገራት አለው። ምን ብዬ? ትጸንሻለሽ፣ ትወልጃለሽ፣ ልዑል እግዚአብሔር ካንቺ ይወለዳል፣ የልዑል እግዚአብሔር ከተማ፣ የልዑል እግዚአብሔር አገር፣ የልዑል እግዚአብሔር ዙፋን፣ የልዑል እግዚአብሔር ቤት እንድትሆኚ ቤተ መቅደስ እንድትሆኚ መርጦሻል አላት። ሄደ ቅዱስ ገብርኤል ክንፉን እያማታ እየሰገደ ተፈስሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ፣ የደስታ መፍሰሻ የደስታ ምንጭ የሰላም መሰረት ድንግል ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነው፣ ተጸንሻለሽ አለ። በዚህ መሃል ዝም ብሎ ሽሎ መቀበል አልነበረም። የሀሳብ ልውውጥ ነበር አይደል? ጉባኤ ነበረ። እንዴት ይሆንልኛል? እንዲህ አይነት የሰላምታ ድምፅ ከወዴት ነው አለች። እግዚአብሔር መንፈስ ቅዱስ ባንቺ ላይ ስላደረ የልዑል እግዚአብሔር ኃይል ባንቺ ላይ ስላለ ስለሚገባሽ ነው አላት። ከዚያ እንደምትጸንስ ሲነግራት ሆኖ ከሆነን ይዝንዱ ዘያምር ቤት እንዴት ይሆናል ይህንን ሁሉ ሲላት እሱ ሲነግራት እግዚአብሔር መንፈስ ቅዱስ ከእርሱ ጋር ሆኖ ሐሳቡን ይናገር ነበር። እግዚአብሔር መንፈስ ቅዱስ አለ፣ ቅዱስ ገብርኤል አለ፣ ወላዲተ አምላክ ድንግል ማርያም አለች። በዚህ የጉባኤ ማጠናቀቂያ የጉባኤው የስምምነቱ መጨረሻ እግዚአብሔር የሚሳነው ነገር የለም የሚል ነበር አይመልክቱ። እሷስ ምን አለች? ምንድን ነበር ያለችው? መላኩ እንደ ቃል ይደረግልኝ ይኩነኒ በከመ ትቤለኒ፣ እንዳልከው እንደተናገርከው እንደ ሐሳብ ይሁንልኝ። ምናልባትም አለ ጠላት ዲያብሎስ እናቴ ሔዋንና አባቴ አዳምን አስቷቸዋል። እንደዚህ አይነት ከንቱ ሴራ ይዘህ እንኳን መጥተህ ከሆነ የልብህን ሳይሆን የቃልህን ያደርግልኝ እግዚአብሔር በተናገርከው ልክ። እኔ የሰማሁት የተናገርከውን ነው። የልብህን መመርመር የሚችል እግዚአብሔር ነው። የልብህን መርምሮ ክፋት እንኳን ካጥቆፍት የቃልህን ብቻ ነው የሰማውና እንደ ቃል ይሁንልኝ አለችው። ከመላኩ ቃል ስህተት የለማ። የእግዚአብሔር የሆኑ ሰዎች ልባቸው ቃላቸው አንድ ነው። ክርስቲያን ቤተክርስቲያን፣ ገበያ ቦታ፣ መስሪያ ቤት፣ ትምህርት ቤት አንድ ነው። እዚህም ጨዋ ነው፣ እሱ በጣም ጨዋ ነው። እንደዛ ነው ክርስቲያን። እናንተ እንደዛ ናችሁ አይደል? እዚህ ባላችሁት ልክ ነው። ውጭ ውስጥ ተሸጦ ማርያም በተወርዳ ያመጣሁት በቃ በዋጋው ወሰደው ላላችሁ አይደል? በ20 ብር የገዛችሁት ልክ በቃ ላንተ ምን ችግር አለ? በቃ ወሰደው 20 ብር ገዛው አንለው 100 ብር ያመጣሁት በቃ በዋጋው ወሰደው። እንዲሁ ምን የሚሏችሁ ጻድቁ ናችሁ ነው በዋጋው የምትሸጡ። ተታታለሉ እንዲሁ ሰውዬው የሚታዘብ አይመስላችሁ? ምን ያህል ሰውዬውን በዘመኑ አነጋገር ምን ያህል ፋራ ቢሆን ነው ተውሉት ተታሰቡ። ክርስቲያን እዚህም እዚያም አንድ አይነት ነው። ቤተክርስቲያን ሌላ፣ ውጪ ሌላ። ይሄ አክተር ስራ ለድራማ ሲሆን ነው። ለድራማ ሲሆን በደንብ እስኪደክመን የምንስቅበት ሰዓት ካለ ልክ ከት እንባል ቀጣዩ ማልቀስ ከሆነ እናቆመውና ወደ ለቅሶ እንሻገራለን። ወላሂ ሳቆ ይቆማል። ለቅሶም ከነበረ ስብስብ ብለን እያለቀስን አንዳንዱ እንደውም ቢቆነጥጡትም ምንም የማይወጣ የኔ አይነት አለና እንደዚህ አይነት ሰው ቪክስ ተቀብቶ ብሎ ሲሰቃይ ቆይና ከት ሲባል ወዲያ ያቆመዋል። ዞር ብሎ አይኑን አሻሽቶ እንደገና ታጥቦ ያ እንባ ይቆማል። በአጋዥ ኃይል የሚወጣ እንባ። ስለዚህ በቤተክርስቲያን በሃይማኖት ደረጃ ጉባኤያት የተጀመሩት ላይ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እናቱ በድንግል ማርያም ማህፀን አደረ። በድንግል ማርያም ማህፀን ሆኖ እግዚአብሔር ወልድ እግዚእ ኢየሱስ ክርስቶስ ቅዱሳን መላእክት ሲዘምሩ ሰዎች ይሰሙ ነበር። በድንግል ማርያም ማህፀን ዝማሬ ሲዘመር ለምሳሌ የሉቃስ ወንጌል ምዕራፍ 1ን ሰምታችሁታል አይደለም? የሉቃስ ወንጌል ምዕራፍ 2ንም በዚያው ሰሙት። ኤልሳቤጥ ወላዲተ አምላክ ድንግል ማርያም ወደ እርሷ ስትሄድ በድንግል ማርያም ማህፀን ውስጥ ምን ትሰማ ነበር? ዝማሬ አይደለም? ከዚያ አልፎ ተርፎ በኤልሳቤጥ ማህፀን ውስጥ ያለው ዮሐንስ ለእግዚእ ኢየሱስ ክርስቶስ ሰገደ አይደለም ብለው በቤታችን ድንግል ማርያም ወደ ማህፀኗ ዝቅ ብላ ስትሰማ የመላእክትን ዝማሬ ትሰማ ነበር። ጉባኤ ነበር፣ አገልግሎት ነበር። ሰውን የማዳን ጉባኤ። ኢየሱስ ክርስቶስ መጣ። በቤተልሔም ሲወለድ ከነገስታት እስከ ከብት እረኞች ከሰው እስከ እንስሳ ድረስ በሙሉ ጉባኤ አድርገው በበረት ነበር የተወለደው።
የሰው መዳን ለእንስሳትም ለአራዊትም እረፍት ስለሆነ ሰው ሲበድል ሰው ሲያጠፋ ከላይ እሳት ከታች እሳት ሲዘንብ እንስሳት አብረው ያልቃሉ። የዱር እንስሳት ብዙ ጊዜ ከጫካ እየተፈናቀሉ ጫካው ሲመነጠር ሰው ሲያጠፋ የበረሃ እሳት ሲነሳ የከተማ በሙሉ እየፈረጠጡ ግማሹ ያልቃሉ፣ ግማሹ በዛው ተቃጥለው ያልቃሉ አይደል? የዱር እንስሳት ሰው ባይበድል ሰው ሄዶ ዛፉ ባይቆርጥ ሰው ጤነኛ ቢሆን ግን ምን አይሆኑ አያልቁም። እንስሳትን መዳን መሰረት ነበር። ለዚህ እኮ ነው ሚዳቋ ዮም ተወልደ ከሳቴ ብርሃን ዮም ተወልደ ቤዛ ኩሉ ዓለም። ዛሬ የዓለም መድኃኒት ተወለደ፣ ዛሬ የዓለም ሁሉ ሕይወት፣ ዛሬ የሰላም ሁሉ ራስ ተወለደ እያለች ትዘምረኝ ነበር። ይህ ጉባኤ ቀጠለ። ከዚያ በኋላ ቅድስት ሰሎሜ ከቅዱሳት አንስት ቅዱስ ዮሴፍ ከምዕመናን ወላዲተ አምላክ ድንግል ማርያም ሆነው እዚህ ነው ኢየሱስ ክርስቶስ ባለበት ጉባኤያቸውን አስቀጠሉት ለዘመናት። ሰብአ ሰገል መጡ ከተለያየ አቅጣጫ ከተለያየ አህጉር ለዚህ ጉባኤ መጡ። በዚህ ጉባኤ ምክንያት ምን አደረጉ? አንደኛ ንጉሠ ሰማይ ወምድር ዘላለማዊ ንጉሥነቱን መስክረው ወርቅ ገበሩለት። ሁለተኛ የዘላለም አምላክ የሰላም አለቃ የሰላም ንጉሥ የሰላም መሰረት የድህነት አባት መሆኑን ሲናገሩ ደግሞ ዕጣን ገበሩለት። ከዚያስ እንደሚሞት በሞቱም እንደሚያድነን ሲመሰክሩ ደግሞ ከርቤ ገበሩ። ይህን ሁሉ ሲያደርጉ ስንት ሰዎች ነበሩ? 3 ነገሥታት 30,000 ሰራዊት 30,000 3 ሰዎች። ከዚህ ነው ኢየሱስ ክርስቶስ ካሉት ከሶስቱ ወላዲተ አምላክ ከድንግል ማርያም ከቅዱስ ዮሴፍና ከቅድስት ሰሎሜ ጋር 30,006 ሰዎች ነበሩ። እንስሳት እዚህ አካባቢ ያሉ ፍጥረታት በሙሉ ተጨምረው። ከዚህ በፊትስ ሲወለድ የመጀመሪያው ጉባኤ ሲከናወን ትዝ ይላችሁ የእግዚአብሔር መልአክ ጉባኤውን ሲጠራ ለዓለሙ ሁሉ የሚሆን ለሕዝቡ ሁሉ ድህነትን የሚሰጥ እውነተኛ መድኃኒት ነው ካለው ዘይከውን ለኩሉ ተወልዶላችኋል፣ ለሁሉም መድኃኒት የሚሆን እርሱ ተወልዶላችኋልና ኑ ትልቅ የምስራችን ነገራቸው። ተወልዶላችኋል ያላቸው ተወልዶባችኋል አላለም። እዚች ሀገር ተወለደባት የሚባልና ተወለደላት የሚባለው ሀሳብ ይለያያል። እኔና እናንተ አሁን ለኢትዮጵያ ተወለድንላት ወይስ ተወለድንባት? በሸክምነት ደረጃ ለዚህች ሃይማኖት ምናቆራ ክርስቲያኖች ሆነን ተወለድንላት ወይስ ተወለድንባት? የኛ ክህነት፣ የኛ ምንኩስና፣ የኛ መምህርነት፣ የኛ ሰባኪ ወንጌልነት፣ የኛ ምዕመንነት ለቤተ ክርስቲያን ከፍ የሚያደርግ በእኛ አርአያነት የምትታወቅበት ወይስ በእኛ ምክንያት የምታፍርበት? ተወለድንላት ወይስ ተወለድንባት? እንግዲህ እዚህ ኢየሱስ ክርስቶስ ሲወለድ ተወለደላችሁ ነው ያለው። የእግዚአብሔር መልአክ ከዛ እረኞችን ይዞ ሄደና ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰማይ እያሉ ሰውና መላእክት በአንድ ላይ ሰዎች፣ መላእክት፣ እንስሳት በአንድ ላይ ለእግዚአብሔር ምስጋና ያቀረቡ። ጉባኤ በዚህ ልክ ነው የቀጠለው እያለ ከዚያ በኋላ ጉባኤ ሰርቶ የተራራው ስብከት እያለን አንቀጸ ብፁዓን ይህን ያደረገ እያለ ያው የብሉይን እየጠቀሰ ያን ጊዜ ለእነ ሙሴ በቃል የተናገራቸውን ሕግ በሙሉ ያን ጊዜ እንዲህ ተብሎ ነበር፣ እኔ ግን እላችኋለሁ እያለ ለጉባኤው በሙሉ ማረጋገጫ ከዚህ የወጣ በሙሉ ማለት ነው። ከዚህ የወጣ አይደለም። ለምሳሌ አለ ያን ጊዜ ወንድሙን የገደለ ተብላችሁ ነበር፣ አሁን ግን ወንድሙን የተሳደበ ይፈረድበታል። ይሄ ማለት ነው ወንድሙን የሚሳደብ የተወገዘ ነው ማለት እኮ ነው። ያን ጊዜ አትስረቅ ተብሎ ነበር፣ አሁን ግን እላችኋለሁ የባልንጀራውን ሀብቱን ንብረቱን የተመኘ ጭምር እርሱ ኃጢአተኛ ነው አለ። እንዲህ እያለ ይቀጥላል። እያችሁ በጉባኤው መካከል ጉባኤውን ሰራ፣ የጉባኤው ምሳሌ ሆኖ አጸደቀ። ከዚያ እንዲህ እያለ ከቀጠለ በኋላ እዚህ ኢየሱስ ክርስቶስ የተለያዩ ጉባኤውን ሰርቷል። ሰዓታችንን ምናልባት በአግባቡ ለመጠቀም ብዬ ነው። ይህንን ጉባኤ ሰርቶ ካስተዋራቸው በኋላ ከትንሣኤው በኋላ እንደዚሁ ከሞት ከተነሳ በኋላ መስቀል ላይ ሁሉንም ሰብስቧቸዋል። እዚህ በአካል ሥጋ ያለ ከተሰበሰቡት ይልቅ ቀራንዮ ላይ ሲሰቀል ገዳዮቹ ገብቷቸው አምነው የተከተሉትን ሳይገባቸው የተከተሉት ለክፋት የተከተሉት ሁሉ ባሉበት በአደባባይ ቀራንዮ ላይ ሰብስቧቸው እውነተኛውን ምግብ ሰጣቸው። ትልቁ ጉባኤ ይሄ ነው አላቸው። የጉባኤው ውጤት እስካሁን የደቀምንበት ጉባኤ ውጤቱ ይሄ ነው፣ እንኩ ብሉ፣ እንካችሁ ዳኑ ብሎ ራሱን ሰጠ። ወደ ሲኦል ወረደና ደግሞ በሲኦል ውስጥ ያሉ ነፍሳትን በሙሉ ለጉባኤ ጠራ። በማን አማካኝነት? በአዳም አማካኝነት። አሁን ዲያቆኑ ያገለግለው አገልግሎት ማለት ነው።
ተንሥኡ ለጸሎት አለ አባታችን አዳም። ለጸሎት ተነሱ አለ ፍጥረታትን እዚያ ሲኦል ውስጥ ያሉትን በሙሉ እግዚኦ ተሳሃለነ አቤቱ ይቅር በለን። እግዚአብሔር ሊያስበን የገባልን ቃል ኪዳን ሰዓቱ ደረሰ ተፈጸመ አለ። አዳም ፈላስፋ ነበር አያችሁ። አዳም ሳይንቲስት ነበረ። በሐሙስ ዕለት ወንፈቃ ለዕለት 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ያለውን ቀን ይቆጥራት ነበር በሲኦል ውስጥ ሆኖ። በነገራችን ላይ ሰዎች አያችሁ በአጸደ ሥጋ ቅዱሳን የነበሩ በአጸደ ነፍስም ይቀጥላሉ። በአጸደ ሥጋ ይሰሙ እንደነበረው በአጸደ ሥጋ ይናገሩ እንደነበረው በአጸደ ነፍስም ይሰማሉ ይናገራሉ ምንለው ለዚህ ነው። አዳም 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ የተባለው መቼ ነው? መቼ ነው? ከተፈጠረ በ7 ዓመቱ አይደለም። ነገር ግን ይህንን ቀን ሲቆጥር ነው ከዚህ ዓለም በሞት ተለየ፣ ወደ ሲኦል ሄደ። እዚያ ውስጥ ሆኖ ይቆጥር ነበር። ይህን ቀን ከዚያው ከነበረበት ጀምሮ እየቆጠረ ልክ ሰዓቱ ሲሞላ እዚህ ኢየሱስ ክርስቶስ ነፍሱን በራሱ ፈቃድ ከሥጋው ሲለይ ወደ ሲኦል ሲመጣ ለጸሎት ተነሱ ብሎ ቀሰቀሳቸው። ሰዓቱ ሞልቷል። አላርም ጮኸ። አዳም ላይ ያለው አላርም ተነሱ አላቸው። ፍጥረታቱ በሙሉ እና አብርሃም ወዘተርፈ ሁሉም ቅዱሳን ምን አሉ? አቤቱ ጌታ ሆይ ይቅር በለን፣ በደለናል፣ በፊት መቆም አንችልም። ግን አንተ ፈቃድ ሆነና በፊት ልታቆመን መጣ። ክብርና ምስጋና ላንተ ይሁን አሉና በእግዚአብሔር ፊት ለመቆም ሁሉም ተነሱ። እግዚአብሔር ተገኝተውን አላቸው። ሰላም ለኩልክሙ፣ ሰላም ለሁላችሁ ይሁን አለ። የማነድ የመጣው ከጎሞ ኮረቶም ጥምቀት አይደለም። ቀኝ እጁን አሳያቸው በጭንጋር የተቸነከረችው ያን ጊዜ ለሁሉም ጥምቀት ሆናቸው። ያልተጠመቀ ከውሃና ከመንፈስ ቅዱስ ያልተወለደ ምን አይሆንም ተብሏል፣ መንግሥተ ሰማያት ሊገባ አይችልም። ስለዚህ ያ እጁን ሲያሳያቸው ብሬት እጁን ሲያሳያቸው ለሁሉም ጥምቀት ሆነቻቸው። ሁሉም ሕያዋን ሆኑ። ያንን ጉባኤ ሰብስቦ ወደ ገነት አስገባው። እነርሱም ወደ ገነት ያስገባ ያ የምህረት ጌታ ፈያታዊ ዜማና ፈያታዊ ዘሥጋን ሁለት አካላትን መሃል ላይ ሰብስቦ ልብ ያለው መልካም ጥያቄ የጠየቀ ፈያታዊ ዜማ ወደ ገነት እንዲገባ የጉባኤው መሪ የጉባኤው ሰብሳቢ የገነት በር ከፋች እንዲሆን አድርጎ ሲልክ በጉባኤ ነው ወስዶ የላከው። ያ ሁሉ ሰቃይ ከሕፃን እስከ አረጋዊ በተሰበሰበበት ሁሉም አሉበት። ወዳጆቹ እነ ቅዱስ ዮሐንስ እናቷ ቁራሪተ ማት መብረቱ ወላዲተ አምላክ ድንግል ማርያም ባለችበት በጉባኤው መሃል ነው ወስዶ ሹሞ የላከው። አንተ ተቀድሞ ለአዳም ያስተደረገ አንተ አዳም ቀድመው ወደ ገነት ትገባለህ። ገነት በመግባት አዳምን አንተ ትቀድመዋለህ አለው። ቀጥሎ ምንድን ነው ያለው? ዮ ትሄሉ ምስሌ በገነት ዛሬ ከኔ ጋር በገነት ትኖራለህ አለው። እግዚአብሔር ወልድ ኢየሱስ ክርስቶስ ገነት አይደለም አይደል የገባው? በምድር ላይ ሲመላለስ ያስተምር ቆይቷል። ያንን ሰው እኔ ራሴ ገነት ላይ አንደኛ እግዚአብሔር የሌለበት ዓለም ስለሌለ፣ ሲቀጥል ደግሞ እኔ ገነት ነኝ። አሁን ያንተ ገነት እኔ ነኝ፣ ያንተ መንግሥተ ሰማያት እኔ ነኝ፣ ያንተ ሕይወት እኔ ነኝ። ሕይወትም መንገድም ረፍትም ሰላምም እኔ ነኝ፣ በሩ እኔ ነኝ፣ ጠባቂው እኔ ነኝ። ስለዚህ የበጎች እረኛ ነኝ፣ ፈቅጃለሁ፣ ግባ ብሎ ወደ መባይተሙ ሰጠው። ሱራፌል እስኪንቀጠቀጥ አንተ ማን ነህ እያለ ቅዱሳኑን በሙሉ በዝርዝር እስኪጠራ ድረስ አስጨንቆ ገነትን ያስከፈተ ጀግና እና ይሄ ጉባኤ በዚህ መልክ ቀጠለ። ስለ ኢየሱስ ክርስቶስ ከተነሳ በኋላ 3 ትልልቅ ጉባኤያትን አድርጎ የሕግ መሰረት የሃይማኖት ማጽኛ የሆኑ ዶግማዎችን በሙሉ አስተማራቸው። ይህንን የተማሩትን ትምህርት የሚያፈርሱ ሌሎች አካላት ተነሱ፣ ሌሎች መናፍቃን ተነሱ። ለምሳሌ እንደው አጠር አድርገን ለማየት ያክል አንዱ በ325 ዓመተ ምህረት የነበረ የክህደት ጥግ ነበረ። እሱም ጉባኤ ኒቄያ ይባላል። አርዮስ የሚባለው መናፍቅ የተነሳበት ዘመን ነው። አርዮስ እግዚአብሔር ወልድ ኢየሱስ ክርስቶስ ፍጡር ነው ብሎ ነበር የካደው። ሁለቱ ስብሐት ለስም አጠራሩ ክብር ይግባውና እግዚአብሔር ወልድ እግዚአብሔር ኢየሱስ ክርስቶስ ፍጡር ነው ብሎ ነበር የተናገረው። ቅድም እንዳልኳችሁ እነዚህን ጉባኤያት ለማየት ከመጀመሪያው ጀምሮ አሁን እስካለንበት በሙሉ ስለ ጉባኤያት እንማማር ብለን ቢያንስ 26 እስከ 28 ክሬዲት አወር ይወጣቸዋል። ጊዜ ዘንሰት እንኳን ለማራቸው ብለን አሁን ማሳያችሁ ሃይላይት ነው። እዚህ ልክ እንዳትጠብቁ ብዬ ነው። እዚህ አርዮስ የሚባል ፍጡር ተነሳ። ይህ ፍጡር ተነስቶ አካባቢውን በሙሉ አናወጸው፣ አናጋው። አባቶች ተሰበሰቡ። አርዮስ ምን ገጠመው ወንድማችን? አንተን የመሰልክ ደህና ሰው ምን ሆነ ነው? ኧረ እባክህ ወደ ልብ ተመለስ፣ ይሄ ያዝከው መንገድ ልክ አይደለም አሉ። እናንተ ምን ታውቃላችኋል? አያችሁ፣ ሳይንስ አጥንቶ
መጨረሻው ዓለማዊ ሲሆን ሳይንሳችን፣ ፍልስፍናችን ዓለማዊ ሲሆን ውድቀት ነው የሚሆነው። የግሪካውያን ፍልስፍና ቅዱስ ጳውሎስ ሲላቸው ለቆሮንቶስ ምዕመናን በጻፈው መልእክቱ ላይ እነዚያ ነገሌ በዚህ አለ። እነዚያ በጥበባቸው እነዚያ በፍልስፍናቸው ነው አለ። የሁሉንም ዘራዘረና ግን ምን አለ? የዓለምን ጥበብ፣ የዓለምን ፍልስፍና፣ የዓለምን ብልጥግና፣ የዓለምን ትልቅነት በሙሉ ባዶ እንዲያደርግ የዓለምን ሞኝ ነገርና የዓለምን ደካማ ነገር መረጠ አይደለም ነው። የሚመካ የሚመርጥ የሚጠጋ የሚደገፍ ቢኖር እግዚአብሔር ይደገፍ፣ እግዚአብሔርን ይምረጥ፣ በእግዚአብሔር ይመካ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 1 ጀምሮ አነበቡት። የጠራችሁ እግዚአብሔር የታመነ ነው ይላል። ከዚያ በኋላ ለምን እንደጠራችሁ ይናገራል። ከዚያ በኋላ ደግሞ የመስቀሉን ታሪክ ይተርካል። ይቀጥልና የመስቀሉን ባለቤት የመስቀሉን ራስ ክርስቶስ ኢየሱስን ይተርካል። በዚያ ውስጥ ያላለፈ በሙሉ ባዶ መሆኑን ይናገራል። በነገራችን ላይ ቅዱስ ኤፍሬም የሚባለው ታላቁ ቤተክርስቲያናችን አባት በኢሉሚነስ አይ በሚለው መጽሐፉ ላይ ብሩህ አይን በሚለው መጽሐፉ ላይ ምን ይላል? አጠቃላይ ፍጥረት ይላል መስቀል ነዋል። እንስሳትን አራዊትን የሰውን ልጅ ሁለት እጁን ሲዘረጋ ሁሉም በሙሉ መስቀል ነው። እጽዋትንም ያያቸው አዝቅና አዝቅ ቅጠልና ቅጠሎቻቸው ስታያቸው መስቀል ናቸው። ስለዚህ ከመስቀሉ የወጣ ባዶ ነው። ለምሳሌ አንድ ወፍ አለ፣ ሁለት ክንፎቹን አልዘረጋም፣ አልፈልግም፣ ክንፌን አላባከንም ብሎ አንዱን ክንፍ ብቻ ዘርግቶ ልብረር ቢል መብረር ይችላልን? ይላል። አይችልም። አይደለም መብረር አይደለም አንዱን ሰብስቦት እየበረረ እንኳን አንዱን ክንፍ ብንመታው ያለው አማራጭ ምንድን ነው? ወጥቶ መሬት ላይ መውደቅ ነው። ስለዚህ ከመስቀሉ ሕይወት የወጣ ክርስቲያን በሙሉ እርሱ ክርስቲያን አይደለም ይላል ቅዱስ ኤፍሬም። ያው እሱ በሌላ መንገድ ተተርጎሞ በሰፊው ታደርጉት ይሆናል እና ይህንን ነገር መስቀሉን ከተረከ በኋላ የመስቀሉን ራስ የመስቀሉን ባለቤት ክርስቶስ ኢየሱስን ነው የሚያስተዋውቀው። መስቀል ላይ ሆኖ የዓለምን ሞኝ ነገር፣ የዓለምን ደካማ ነገር፣ የዓለምን የተናቀውን ከፍልስፍና በታች የነበረውን ነገር ግን የፍልስፍና ራስ የሆነውን መረጠ ይላል። ስለዚህ በዚያ ጉባኤ ውስጥ አርዮስ የአቅሙን ያህል ተፈላሰፈ። አባቶች ጉባኤ ያደረጉ። ዝም ብሎ ሰው እንዳጠፋ ሂድ አይባልም። አሁን በዘመናችን ያለው አንዱ ትልቁ ስህተታችን አድራክ ነው። አንደኛ ለአቅመ ምንፍቅና ብቁ ያልሆኑ ሰዎች በሙሉ ያለ ፓተንት ራይት መናፍቅ እያለ መሸኘት አንዱ ስህተት ነው። ይሄ ናሪዮስ ቢኖሩ በእርግጠኝነት በፓተንት ራይት ይጠይቁን ነበር። እኔን የመሰልኩ ሊቅ የካድኩበትን ክደት ይህን የመሰለ ስሜ ሌላ ማይረባ ሰው ተጠራበት ብሎ ሪል ነበር። ሜዳ ላይ ያለ እብድ በሙሉ ማንሞት ማይክራፎን ተሸክሞ እብድ የሚለውን በሙሉ መናፍቅ እያሉ መሰየም እብደት ነው። እብድ ነው የሚባሉ እብድ አለ፣ መናፍቅ አለ፣ ስሁት አለ፣ ከሃዲ አለ። እዚህ እብዶች ናቸው። መናፍቅማ አጥንቶ ተመራምሮ ተከራክሮ ከአቅም በላይ ሆኖበት እውቀት ሰይጣን ሀሳቡን አዙሮበት ግን እውቀቱ ጥንት ሲነካኮ ነው እና አርዮስ ተከራከረ፣ አልሆነም። ተከራካሪዎቹ የጉባኤው መሪዎች ቅዱሳን አባቶቻችን ናቸው። እገሌ አፈ ጉባኤ እገሌ እንደዚህ ብለን ለመዘርዘር ቀደም እንዳልኳችሁ ጊዜው አይበቃንም። ምናልባት ይህንን ባጭሩ ለማየት ዝም ብላችሁ ኢንተርኔቱ ላይ ራሱ ብትገቡ ዓለም አቀፍ ጉባኤያት ብትሉ በእርግጠኝነት በዝርዝር ያስቀምጥላችኋል። ጉባኤ ኤፌሶን፣ ጉባኤ ቁስጥንጥንያ፣ ጉባኤ ኒቄያ፣ ጉባኤ ኬልቄዶን ብላችሁ ብታዩ እዛ ላይ ስለምታገኙት ይህን በዛ መንገድ እናልፈዋለን። ስለዚህ ይሄ ጉባኤ ተደረገ፣ መከሩት። ያው ብዙ አባቶች ከ2400 በላይ አባቶች ተሰብስበው መከሩ፣ አስተማሩ። አልሆነም። አሁንም አባቶች ተሰበሰቡ፣ አልሆነም። አሁንም ተሰበሰቡ፣ አልሆነም። መጨረሻ ላይ አርዮስ ለልደህና ሰንበት ብለው ለዩት፣ አውግዘው ሸኙት። ከዚያ ወዲህ በሙሉ ማንም ሊበድል አውግዘናል ተብሎ አይደለም የለየው እኮ። በዚህ ዘመን አርዮስ እንዲህ ብሎ አርዮስና ተከታዮቹ እንዲህ ብለው ክደው ነበረ። ይህንን የክህደት ቃል የተከተሉ በሙሉ የአርዮስና የተከታዩ ልጆች ናቸው። ከቅድስት ቤተክርስቲያን ጉባኤም ተለይተዋል ነው የሚባለው። በሌላ ቃል ምን መሆኑ ነው? አውግዘናል። ያው ውግዘት በእነርሱ ላይ የጸና ነው ማለት ነው። ሕጉ ነው የሚያወግዛቸው እንበልና ከተማ ላይ መሳሪያ መተኮስ ክልክል ነው ተብሎ ታውጆ ይዛችሁ አሁን እዚህ ብታጭሁት የሚያስራችሁ ፖሊሱ ነው ወይስ ሕጉ ነው? ሕጉ ነው አይደለም? ሰው ነው አይደለም? ሕጉ ነው። በሕጉ ልክ እኮ ነው ያሰራችሁ እንጂ እሱ ምን እናንተ ጋር የግል ጠብ የለው። ሕጉን አበላሽታችሁበት እኮ
ልክ እንደዚህ ሁሉ መንፈሳዊው ሕግ ሲጣስ የመንፈሳዊው ሕግ ባለቤት በቃችሁ ሂዱ ይላል። ሌላው ሁለተኛው ጉባኤ የነበረው በ381 ዓመተ ምህረት የተካሄደው ነው። እሱም ጉባኤ ቁስጥንጥንያ ይባላል። ጉባኤ ቁስጥንጥንያ መቅዶንዮስ በሚባለው አባት ምክንያት የተከናወነ ነው። ወህላ መናፍቅ እሱ እግዚአብሔርን ፍጹም በማይካድ መልኩ ካደ። ሁለት ባህሪ ብሎ እስከ ማስተማር ደረሰ። ያ አንድ ባህሪ በአካል በስም በግብር በመለኮት ብለን በሥላሴ እናምናለን። እግዚአብሔር ወልድ እግዚእነ ኢየሱስ ክርስቶስን ደግሞ በሥጋው በመለኮቱ ብለን አምላክ ማነው መለኮት ረቂቁ መለኮት ከግዙፍ ሥጋ ጋር ተዋህዶ ያለ ልዩነት ያለ ምንታዊ ያለ መነጠል ያለ መቀላቀል አንድ አምላክ ብለን እናምናለን። እርሱ ክሌ ባህሪ ብሎ ሁለት ባህሪ ያለው ብሎ ተነሳ። ሥጋ ሌላ ስራ ይሰራል፣ መለኮት ሌላ ስራ ይሰራል። ሁለቱም ሁለት አማልክት ናቸው ብሎ ራሱን ችሎ እሱና ሌሎች በጣም ብዙ መናፍቃን ሚሊየንስ እስካሁን ድረስ ያሉ ተነሱ። በዚያው ኮንሴፕት በዚያው ሐሳብ አባቶቻችን ተሰብስበው አስተማሩ፣ መከሩ፣ እንዲያሉ ከቤተ ክርስቲያን ላይ እሱንና እሱን መሰል አረሞችን በሙሉ ነቀሉ። ገበሬው ዘር ይዘራል። ዘር ከዘራ በኋላ ከእህሉ ጋር አብሮ አረም ይበቅላል። አረሙ ሲበቅል የአረም መርጫ የአረም መርዝ ብሎ መርጫውን ይከራይና የአረም ማጥፊያ መድኃኒት ይረጫል አይደለም? መርዝ ሲረጭ ያ መድኃኒት እኩል ነው የሚያርፈው እኮ እህሉም ላይ አረሙም ላይ። ግን ለይቶ ማን ነው የሚያጠፋው? አረሙ። አያችሁት? ይሄ ሐሳብ የሚነበበው አብሮ ባሉ አበው መካከል ነው። ግን ለይቶ ከጉባኤው የሚያወጣ እነዚህ ሰዎች ነው። ለዚህ መለያ የአርዮስ አሟሟት ትልቅ መሰረታዊ ማስታወቂያ ነው። የአረም መርዝ እኮ ነው። አረሙ አርዮስ መርዙን ሲረጭ ወዲያው አሟሟቱ ከፍቶ አንገቱ ተጎልጉሎ ነው የሞተው። ይሁዳንም ተመልከቱ። በጣም በሚያሳዝን መልኩ ነው አንገቱ ተዘርግፎ የሞተው። ማነው? ንስጥሮስም ልክ እንደዚያው እንሄድበታለን። ከዛ ይቀጥላል። ሌላው በአቀማመጥ ደረጃ ሁለተኛው ጉባኤ ኤፌሶን ይባላል። 449 ዓመተ ምህረት ላይ ተከናወነ። ይህም እንደዚሁ አውጣቂ የሚባል መናፍቅ ነበረ። በእርሱ ምክንያት የተደረገ ጉባኤ ነው። እርሱና እርሱን የመሰሉ በጣም ብዙ መናፍቃን አስተምህሯቸው ከቤተ ክርስቲያን ትምህርት ውጭ ሆነ። አካሄዳቸው በሙሉ የሥጋን ምኞት የሚያሳካ ሆነ። በምድር ላይ ሁሉን ሙሉ የሚያደርግ ሆነ። አረባካችሁ ተመለሱ ይባሉ ሰው አይደሉም። ጉባኤ ለኛ ምናችን ነው አሉ። ህብረት ለኛ ምናችን ነው። እግዚአብሔርን መስማት ለኛ ምናችን ነው አሉ። ውድድራቸው ከመኪናና ከፎቅ ጋር ሆነ። ነገሌ ፎቅ አላቸው የመኪና አላቸው እኛ ግን የለንም የሚል በቃ ኮምፔር የሚያደርጉት ራሳቸውን የሚያወዳድሩት ከሚታየው ከቁሱ ነገር ጋር ነው። የማይታየውን ዓለም ለመውረስ ማዕድን ከማገልገል ነፃ እንዲወጡ ተፈጥረው ግን ማዕድን በማገልገል ውስጥ እንዲኖሩ ተደረጉ። ጉባኤ ኤፌሶን ይባላል። ምናልባት ጉባኤ ኤፌሶን 449 ዓመተ ምህረት የጻፉ ያሉ ሰዎች ስላሉ ነው ለነሱ የደገምኩት። 449 ዓመተ ምህረት ላይ ጉባኤ ኤፌሶን ጉባኤ ኤፌሶን ጉባኤ ቁስጥንጥንያ የሚባለው ቦታዎቹ ናቸው። ከተማዎቹ ጉባኤ የተደረገባቸው ማለት ነው። ለምሳሌ የአዲስ አበባ ጉባኤ አሁን ዛሬ የሐዋሳ ቅዱስ ገብርኤል የዕለተ ረቡዕ ጉባኤ አይደለም የሚባለው በዛ ማለት ነው። ቦታው ሰው ነው። ከዚያ በኋላ ተመከሩ አልሆን ሲል በቃ ልክ እንደ አርዮስ ልክ እንደ መቅዶንዮስ ልክ እንደ ሰባልዮስ እንደሌሎቹ እናንተ ከኛ ጉባኤ ተለይታችኋል። የሚገርማችሁ ሲለዩአቸው ደስ ብሏቸው እየዘፈኑ ወይም እየዘመሩ አይደለም፣ እያለቀሱ ነው የሚለዩአቸው። ወንድሞቻቸው ሲሞቱ ደስ ብሏቸው የሚያባርሩ የሉ። በእኛ ዘመን ነው እግር የተወገዘ ተሰብስቦ ጉባኤ አድርገን ምን ለራሳችን በልብስ ብቻ ተሸፍነን የቆምን በነፍስ የሞትን ሰው በመለየቱ ምናጨበጭ አንዳንድ ሀሳቦች ሀሳቤ አንተ ሆኖ ተቃራኒ ሆኜ አላውቅም። አውግዘን ከምንለያቸው ሰዎች የተሻለ እምነት አለ ነው የኛ የሚል ሀሳቦች እዚህ ውስጥ ይንኳኳል። እኛ ስላልተናገረው እነሱ ስለተናገሩት ሊሆን ይችላል። አብዛኛው ከልብሳችን ያለፈ የነፍስ ንጽሕና ያለን ሰዎች እንኖር ይሆን? እሱን መንገድ እያየ ነው እንዴት መልካም ነው። አንዳንዴ ሰዎችን ከማውገዝ ሰዎችን ከመሸኘት ሰዎችን ከማባረር በፊት ራስን ማየት ግድ ስለሚል፣ ስለዚህ ይህ ጉባኤ ተከናወነ። ተለዩ።
ሌላው ጉባኤ ከለባት የሚባል የውሾች ጉባኤ የሚባል ጉባኤ ኬልቄዶን የሚባል አለ። ብዙ አላውያን ብዙ ወንበዴዎች በአንድ ላይ ተሰባስበው ያን ወንብድና ተካፍለው አብዛኛዎቹ ተስማምተውበት ይወጡ። አሁን አንዳንዶቹ እየሾለኩ ነው። እንዳው ስም ጠርቶ ግን ማለት ቢያስቸግርም እየሾለኩ ነው። ግን ያኔ አብረው አገር ያደርገው አብረው ተስማምተው ልክ ነው ብለው ሀሳቦችን የተቀበሉ። ስለዚህ የተወደዳችሁ ክርስቲያኖች ይሄ ጉባኤ ውጤቱ ትርፉ ምንድነው ከተባለ ለቤተ ክርስቲያን አረምን ለመንቀል ነው። የአረም መርጫ የአረም ማጥፊያ መድኃኒት ጥቅሙ ምንድነው ከተባለ አረምን ምን በባያ ነው ማጥፊያ ነው። እንበልና አንድ ሀገር መከላከያ ሰራዊት አላት። የመከላከያ ኃይሏ በጣም ትልቅ ነው ሲባል የመከላከያ ጥቅሙ ምንድነው? ጠላትን ማጥፋት፣ ሀገርን ድንበርን ማስከበር አይደለም? የጉባኤያትም ህጋቸው የጉባኤያትም ጥቅማቸው እንደዚህ ነው። የቤተ ክርስቲያንን የሃይማኖትን ድንበር ማስከበር፣ ያገኘ አጉራ ዘለል ሁሉ ዘሎ እንዳይገባ ማድረግ ነው ጥቅማቸው። ጉባኤያት ይሄ ነው ዓላማቸው። ሌላ ምንም ዓላማ የላቸውም። በጣም ኢንቨስት የሚደረገው ብዙ ጊዜ ሀገራት ላይ መከላከያ የጦር ሰራዊቱ ላይ መሳሪያው ላይ ነው አይደለም? ልክ እንደዛ ሁሉ ኢንቨስት የሚደረገው በቤተክርስቲያን ጉባኤያት ላይ ነው። የወንጌል አገልግሎት እነዚህ እኔና የእናንተ አይነት ህብረት፣ ከዚያ ባሻገር የአበው ጉባኤ፣ የመምህራን የእርስ በርስ ጉባኤ የቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለማቋረጥ በየቀኑ ጉባኤ የሚያደርጉ አካላትን መድባ አስቀምጣለች። ሊቃውንት ጉባኤ ብላ በየቀኑ ይሄ ሐሳብ ስለምን ይናገራል? ትላንት የተወያዩበትን ሐሳብ ትላንት ካዩት እይታ በሌላ እይታ እንደገና ለመተርጎም ቁጭ ብሎ ሲወያዩ ነው። በዚህ በኩል እንዲህ አይነት መናፍቅ ቢመጣስ እንደዚህ ይላል እኮ እያሉ እርስ በርስ ጉባኤ የሚያስኬዱ አበው ጭምራሉ። ስለዚህ ጉባኤያት ማለት በየቀኑ የቤተክርስቲያን ይሄ እንስሳ ነው ማለት ነው። የቤተክርስቲያን የደህንነት ክፍል ነው ማለት ነው። የቤተክርስቲያን የደህንነት ማንዲቷን የሚያስጠብቀው ጉባኤ ነው። እነዚያ ጉባኤያት እንዲኖሩ እነዚህ ጉባኤያት መኖር አለባቸው። ይሄ ጉባኤ ከሌለ ያኛው ሌላው ትልቁ ጉባኤ ሊኖር ስለማይችል መናፍቃንን አውግዘናል ብለን እኮ አባረን አናውቅም። ቤተክርስቲያን እንደዛ አትልም። እገሌ እንዲህ ብሎ ክዶ ነበር፣ እርስዎም የእገሌን የክህደት ሐሳብ ተጠቅመዋል፣ ሐሳቦት ከእርሱ የተለየ አይደለም፣ እባክዎት ይመለሱ ይባላል ተደጋጋሚ። አይ አልመለስም ካለ በቃ እርሱ በሄደበት መንገድ ሸኝተነውታል፣ ደህና ይሁኑ፣ ከጉባኤ ቤተክርስቲያን ከመንፈስ ቅዱስ ጉባኤ ተለይተዋል እኮ የሚባለው። አምኖ ሲመለስ ደግሞ የራሱ የሆነ ቀኖና አለው፣ የራሱ የሆነ ሕግ አለው። ያንን ሕግ ያንን ቀኖና ይሰጠውና ሲጨርስ ወደ ህብረቱ ይቀላቀላል። ያ ይከናወናል ነው ያሁን ይልደየ እንዳታመጡ እንደ ቤተክርስቲያን አሁን ፈጽመናል አልፈጸምነውም ሌላ ጉዳይ፣ እሱ ሰውኛው ነው። እያስተማርኳቸው ያለሁት ግን ሐዋርያዊት ኩላዊት ዓለም አቀፋዊት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የምታከናውነውና ልታደርግ የሚገባው እያደረገችው ያለውን ነው። ስለዚህ የጉባኤያት ጥቅማቸው ይህንን ይመስላል ማለት ነው። እንደነገርኳቸው በወፍ በረር ለዚህ መልክ ለማየት ችለናል። በነገሮች ሁሉ ያስተማረን የመከረን የገሰጸን የፍቅር ባለቤት የዘላለም አባት የሰላም አለቃ አምላካችንና አባታችን እግዚአብሔር የጥያቄዎች ሁሉ መልስ ከእርሱ ዘንድ ነውና የሀገራችንንም የቤተ ክርስቲያናችንም ጥያቄ እርሱ ይመልስ ዘንድ በጎ ፈቃዱ ይሆንልን። ያስተማረና የመከረን አባታችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አቁራሪ ተባዕት እመ ምሕረት ወላዲተ አምላክ ድንግል ማርያም በምልጃዋ ቅዱሳን በተራዳኢነታቸው አይለዩ።